እታችን እንኳን ደህና መጣሽ ፋጡማ። ሰላም እዚህ አንድ ጊዜ በዛው ግን እንድትመልስ የምፈልገው የተቃጠለው የአላህ ቃል ነው ወይስ አይደለም? አይውልህ እኔ እንደገባኝ ልመልስ። ቀጥይ። የተቃጠለው ቁርአን በቁረይሽ ነው የወረደው እና ሰዎች በራሳቸው ቋንቋ ሲተረጉሙት ማለት ነው ልዩነት ያመጣ በየራሳቸው ቋንቋ። ሙሐመድ በሰባት ዳይሌክት ነው የወረደው ነው ያለው። ኡስማን ነው በቁረይሽ ነው የወረደው ብሎ ሌሎቹ እንዲጠፉ ያደረገው እንጂ ሙሐመድ እኮ ሌሎች እንዲቃጠል የተደረገው እኮ የቁርአን ልዩነት እንዳይመጣ ነው። በቁረይሽ ነው የወረደው ቁርአን። ልክ በቁረይሽ እንደወረደ ራሱን አስጠብቆ እንዲሄድ ነው። ሌላ ሁሉም በየራሱ ሲተረጉመው ሌላ ትርጉም እንዳያመጣ ነው። ስለዚህ እነኛ የተቃጠሉት ከቁረሹ ዳይሌክት ጋር ስለተለያዩ ነው ማለት ነው። በራሳቸው የቋንቋ ዘዬ ሌላ ትርጉም ስላመጡ ነው። ትክክለኛ ቁርአን የወረደበት የቁረይሽ ነው። በቁረይሽ ነው እንትን ያለው። እሺ ተርጉመው ነው የተጣሉት ማለት ነው። በትርጉም ነው የተጣሉት። ትርጉም እንዳያመጣ ነው። ትርጉም እንዳያመጣ ማለት በምን የተጻፈ ነው የተቃጠሉት? ቁርአን የወረደው በቁረይሽ ዘዬ ነው፣ ቋንቋ ነው። ችግር የለውም። ከሱ ላይ ከገለበጡ በኋላ እኮ ነው ልዩነት ሲመጣባቸው ያቃጠሉት። ከዛ መልሰው ቁርአን የወረደበትን አይደለም ያቃጠሉት። ቁርአን የወረደበትን የቁረይሽ ቋንቋ አይደለም ያቃጠሉት። የሌላው ግን በየራሳቸው ቋንቋ የተረጎሙትን ያቃጠሉት። በምን ቋንቋ የተረጎሙትን? ለምሳሌ አረብ የተለያየ ቋንቋ አላቸው አይደል? በመሃል በአንዴ ከድር አንዴ ጨርስ። እሷ ሰላም እዚህ ቤት ኧረ ቆይ አንዴ ምንድን ነው እሱ ትጨርስ። ታችን ቆይ ቢያንስ ሴት ነች። ኢንተራፕት ለምን ታደርጋለህ? ከድር ሚውት አድርግ። ቀጥይ፣ ሀሳብሽን ጨርሽ። እሺ እና ቁርአን የወረደው በቁረይሽ ዘዬ ነው። ሰዎች ያንን በየራሳቸው ትርጉም ሲተረጉሙት፣ ለምሳሌ የአማርኛ ምንድነው የአረበኛ በየሀገሩ በየእንትናቸው የሚናገሩት ቋንቋ አለ አይደለ? ለምሳሌ ከተማ የሚናገር ገጠር የሚናገር አለ አይደል? የራሱ ሌላ ትርጉም እንዳያመጣ ወደ ሌላ እንዳይሄድ በቁርአን የወረደው በቁረይሽ ዘር ነው፣ በቁረይሽ ቋንቋ ነው። በዛ ነው ያስከተቡት ማለት ነው። ምንድነው አሁን ይሄ ልዩነቱ? እህታችን እሱ እኮ አንቺን አይረዳሽም። ለምን እንደማይረዳሽ ታውቂያለሽ? ይኸውልህ የተቃጠለ ቁርአን የወረደበት አይደለም ነው። እሺ አስረዳኝ። በመሐመድ ጊዜ ራሱ ይሄ ልዩነት መጥቶ በቁረይሽ ነው የወረደው፣ ስለዚህ ልዩነቱ ይጥፋ ሳይሆን ያለው መሐመድ ቁርአን በሰባት አይነት ዳይሌክት ስለወረደ እሱም ትክክል ነው ያለው መሐመድ። እንዴት ግልጽ አለው። ልዩነት መጣ። ልሻው ጦር ሜዳ ላይ ተገናኝተው ያንኛው ሌላ ያኛው ሌላ ሲቀሩ ተገናኝተው ከዛ ወደ መሐመድ ጋር ዞት መጣ፣ እየጎተተው ዞት መጣ። ከዛ በኋላ ከኔ የተለየ ነው እሱ እየቀራ ያለው ሲለው መሐመድ ምንድን ነው ያለው? ቁርአን በቁረይሽ ብቻ ነው የወረደው፣ ተሳስተሃል ከማለት ይልቅ እሱም ትክክል ነው አንተም ትክክል ነህ ያለው። ኡስማን ግን መጨረሻ ላይ ምን አደረገው? እሱን ያልክልኝን የቁርአን አያቱን ከቁርአን ላይ ታመጣልኛለህ። እዚህ ጋር አሁን እኔ ሐዲስ ብታመጣልኝ እንደ መረጃ ልቀበልህ። ምክንያቱም ሐዲስ የሰዎች እንትን ነው አይደል? የቁርአን ተፍሲር ቢሆንም እሱን ለመመለስ ሐዲስን ለመመለስ ትልቅ እንትን ይጠይቃል። ደኢፍ ሰሂህ የሚለውን አሁን እዚህ ላይ ያለየልህም። ቁርአኑን ግን ራሱን ካመጣ ቁርአን ውስጥ ስለ ቁርአን ጸሐፊዎች ስለ ቁርአን ኢቨን ቁርአን ምን እንደሆነ ቁርአን ውስጥ የሚያወራ ክፍል አለ እንዴ? የለም እኮ እህታችን። እነኚህ ነገሮች ራሱ ቁርአን ያላህ ቃል መሆኑ ራሱ አይናገርም። ቁርአን ያላህ ቃል ነው የሚል የለም በመሰረቱ። በደንብ አስተውይ።
ሐዲስ ማለት የነብዩ ንግግር ነው አይደለ? ንግግር የቁርአን ተፍሲር ኦኬ። የረሱል ንግግር ነው ኦኬ። ያ ስለዚህ የነብይሽ ንግግር የሚገኘው ቁርአን ውስጥ ነው ወይንስ ሐዲስ ውስጥ ነው? የረሱል ንግግር የሚገኘውማ ሐዲስ ነው። ለዛክ ነው አሁን ለምሳሌ ሐዲስ እንዲህ ይላል ብለህ ብትለኝ እሺ ያ ሐዲስ ውስጥ ነው የሚገኘው። እነኚህ ታሪኮች ሙሉ የሚገኙት ቁርአን ተቃጠለ፣ ቁርአን በከሌ ተጻፈ፣ ቁርአን እንደዚህ ነበረ የሚለው ታሪክ እንዳለ ያለው ሐዲስ ውስጥ ነው። ወደ ሙሐመድ ጋር ልዩነቱም ተፈጥሮ የመጡትም የሚገኘው ሙሐመድ ስለሆነ ፍርዱን የሰጠው የተናገረው ሙሐመድ ስለሆነ የሚገኘው ሐዲስ ውስጥ ነው። ሳሂህ ሙስሊም ላይ ይገኛል። ለምሳሌ ተከፍቶልሻል ፊት ለፊት ይኸውልህ። እኔ እኮ ለዛ እኮ ነው አሁን እዚህ ጋር ሳሂህ ሙስሊም ብትገልጥልኝ ለእኔ እውቀቱ ስለ ሐዲስ መረጃ እንትን የለኝም፣ እውቀት የለኝም ነው ያልኩት። እሺ አንዴ ስለዚህ ምን ታደርጊያለሽ መሰለሽ? አታውቂም ቁርአን ማለት ግን ከመጀመሪያው እስከ መጨረሻው እያመጣህ ጠይቀኝ። ስለ ሐዲስ ግን እኔ አልመልስም። ምናልባት ሌሎች ሊመልሱልህ ይችላሉ። እሺ እስማማለሁ። እሺ እሺ ቁርአን ላይ አላህ ስንት ቻፕተር ነው ቁርአን ያለው አለ? እንድንናገር ፍቃድ ቁርአን ስንት ቻፕተር ነው ያለው? ቁርአን 114 ስንት ቻፕተር አለው አለ? እሱ ሰዎች ጽፎ የሰጡሽ ነው። 114 ቻፕተር አለው የሚል ማስረጃ አለሽ? ቁርአኑ ራሱን ገልጬ ማንበብ አልችልም። እሱንማ ሰዎች ደምረው ስለሰጡሽ ነው። ለምሳሌ ሱረቱ ፈቲሃ ሰዎች ደምረው አይደለም እዚህ ጋር የሰጡኝ። ቁርአን የአላህ ቃል ነው። ችግር የለው። ለምሳሌ መክፈቻውን ሱረቱ አልፈቲሃን የቁርአን ክፍል መሆኑን በምን ነው የምታውቂው? የቁርአን ክፍል መሆኑ እንዴት ማለት በምን አወቅሽ? ቁርአን ክፍል መሆኑ ከቁርአን ከ114 ውስጥ እንደሚደመር በምን አወቅሽ? ለምሳሌ የመጨረሻዎቹ ምዕራፍ 114 113 የቁርአን ክፍል መሆናቸውን በምን አወቅሽ? ጥያቄ አልገባኝም። የቁርአን ክፍል መሆናቸውን የአላህ ቃል መሆናቸውን ነው። እሱ የቁርአን ክፍል መሆኑንማ ገልጬ ስለማነበው ነው። ኦኬ ስለ ቁርአን ብለው ስለሰጡሽ እያለ አሁን እነሱ ለምሳሌ 114 113 ቁርአን አይደለም ብለው ማይቀበሉ ነበሩ በጊዜው። ያው ሙሐመድ የመረጣቸው አሪፍ ያላቸው ሁሉ ማለት ነው። አየሽ ለአንቺ ሰጡሽ ደግሞ ቁርአን ነው ብለው ስለሰጡሽ ያሹና ያላቃል ነው ቁርአን ነው ብለሽ ተቀበልሹ። በሙሐመድ ጊዜ ቁርአን ሙሐመድ አልጻፈውም ወይንም ደግሞ ለሙሐመድ ተጽፎ አልተሰጠውም አይደለ? እሺ ታዲያ 114 ብሎ ጽፎ የሰጠሽ ማን ነው? ይሄን የቁርአን ክፍል እሱማ እኮ በኡስማን ነው እኮ የተጻፈው። ለምሳሌ ቁርአን ሲወርድ እንዴት ነው ቁርአን ሲወርድ ፋጡማ ቁርአን ሲወርድ በተለያዩ ቆይ ኡስማን ነው የጻፈው። እሱንማ ብለሽኛል። ኡስማን የጻፈው ከእንትኖስ አይደለም። ይኸውልህ ቁርአን ሲወርድ በጊዜው በነበሩ ማቴሪያል ነው የተጻፈው። ያንን ነው የሰበሰበው እንጂ ከራሱ አይደለም የጻፈው። አሁንም ማስረጃ ጠይቅሻለሁ። ከቁርአንሽ ውስጥ አሁን ቁርአን ነው የምቀበለው ስላልሽ ሐዲሱን ወደ ጎን ስላልሹ ከቁርአንሽ ውስጥ አሁን የተገኘው ማቴሪያል ለምሳሌ አጥንት ላይ ድንጋይ ላይ ምናምን በተገኘው በድንጋይም በምንም በተገኘው ነገር ተጽፏል። ያንን ደግሞ አንድ ላይ ሰብስቦ በቁረይሽ ማስረጃ ከቁርአንሽ ይኸውልህ እኔ እኮ ሐዲስን እኮ አልቀበልም እኮ አይደለም ያልኩ። እዚህ ጋር አባባሌ ገብተዋል። ለምሳሌ ሐዲስን ሶሂህ ቡኻሪ እንዲህ ብሏል እካሌ እንዲህ ብሏል ብትለኝ ስለ ሐዲስ አላውቅም ነው ያልኩ እኮ። ስለ ቁርአን ግን የቁርአን አያ እየመጣ ጠይቀኝ ነው ያልኩ። አይ ስለዚህ አሁን ምን ሆነ መሰለሽ? ለአንቺ ጊዜ ሲሆን ሐዲስ ጋር ልመጪ ነው፣ እኔ ጋር ሲሆን ደግሞ እኔስ ሐዲስ አላውቅም ብትይ ነው። እንዴት ሐዲስ እንደ መረጃ ብታቀርብልኝ እውቀቱ የለኝም ስለ ሐዲስ። ኖ አሁን እኮ ይኸውልሽ አላውቅም ካልሽ በኋላ መልሰሽ ደግሞ ሐዲስ ተክሰሽ ለምንድን ነው ያልኩት? ለመከራከር አይሆንብኝ እንጂ ሐዲስ መከራከር አይሆንብኝ እንጂ ይቅርታ። ፋጢማ ምን መሰለሽ? ለአንቺ ጊዜ ሲሆን ሐዲስ እየተጠቀምሽ ነው። እኔ ደግሞ እንዳልጠቀም ምን አልሽኝ መሰለሽ? ሐዲስ ስለማላቅ ቁርአን ላይ ብቻ ጠይቀኝ እያልሽኝ ነው። ስለ ቁርአን ጠይቀኝ። ሐዲስ ግን ለምሳሌ
72 ደናግል በሰማይ ላይ ያሉ ብለህ ሀዲስ ላይ ብታመጣልኝ ስለዛ ሀዲስ ሳሂህና ደኢፉ እውቀት የለኝም። ቁርአን ግን የአምላኬ ቃል ነው ከሀስከፐ ጠይቀኝ። አሁን ችግሩ ምን እንደሚሆን ታውቂያለሽ? ቁርአን ራሱን ቻሌንጅ ያደርጋል። አስቸጋሪው ፓርት ምን መሰለሽ? ቁርአን ራሱን ቻሌንጅ ያደርጋል። ከሰማይ በታች አንዳችንም አላስቀረንም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። በደንብ ከሰማይ በላይ በታች ከምድር በላይ ብናኝ እንኳን ብትሆን አላስቀረንም በግልጹ መጽሐፍ ውስጥ የተጻፈ የተብራራ ቢሆን እንጂ ይላል። ማስረጃ ከፈለግሽ ሱራ 6 114 እስከ 115 ሱራ 16 እሱ ላይ ምንድነው ጥያቄሽ? ግልጽ እና የተብራራ ነው ካለም በኋላ ግን ስንጠይቀው መመለስ አይችልም። ሀዲስ ጋር መሄድ አለብሽ። አሁን ለምሳሌ ከቁርአን እስቲ ግልጽ ያልሆነውን ነገር ጠይቀኝ። ከቻልኩት መልሰዋለሁ፣ ካልቻልኩት ችግር የለውም እኮ። ምንም ግልጽ ነገር የለም ፋቲማ። 100 ጥያቄ ብጠይቅሽ አንዱ ማለት ነው። ተውሂድ ታምኛለሽ? በተውሂድ ታምኛለሽ? በተውሂድ ታምኛለሽ? በተውሂድ ታምኛለሽ? አዎ ታምናለሁ። ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ፣ ሶስቱን የተውሂድ ክፍሎች እስቲ በቁርአን ውስጥ አሳየኝ። እንደዚህ የሚሉ ቃላቶችን አሳየኝ እስቲ። እኔ የምልህ በቁርአን ውስጥ ተጠቅሰው ያልገቡህን ነገሮች ነው ጠይቀኛልኩ። በተውሂድ ታምኛለሽ? ተውሂድ ሚል የለም። ተውሂድ አልአስማ የለም። ተውሂድ አስማኡል ሲፋት የለም። ተውሂድ አልሩቢያ የለም። ተውሂድ አልኡሉሂያ የለም። ኦኬ፣ በቀላሉ ላቅልልሽ። በጣም ቀላል ጥያቄ። ጅብሪል መልአክ ለመሆኑ ከቁርአንሽ እስቲ አረጋግጭልኝ። አባባል ያልገባህም እንዴ? ቁርአን ላይ ተጠቅሶ ያልገባህ ነገር ፍቱ ያልሆነህ ነገር ምንድን ነው? ቁርአን ራሱን ያብራራል፣ ግን ቁርአን የሚያብራራ አይደለም። ሁሉም ነገር ግልጽ አይደለም። አንድም አብራራም። ጅብሪል ማን ነው? አንተ እኮ ለምሳሌ ጅብሪል ለራሱ የሆነ ከቁርአን ላይ አምጫልከኝ፣ ግን ጅብሪል እንደዚህ ይላል ምን ማለቱ ነው አትልም እንደ ከቁርአን በቀላሉ አሁንም ጅብሪልንም አልገባሽ። በቁርአንሽ ውስጥ መሐመድ ማን ነው? እስቲ ማን እንደሆነ ከቁርአንሽ እስቲ አብራሪልኝ። እስቲ አራት ቦታ ነው የተጠቀሰው። ብታመጣልኝ እኮ ይሄ እንዲህ ነው እልሃለሁኝ እኔ። ኦኬ አራት ቦታ አካባቢ በቁርአን ውስጥ መሐመድ የተጠቀሰው ምንም የተወለደ ምንድነው ማን ነው እንዴት ነው መቼ ምንም የሚታወቅ ነገር የለም። ያለሽ ታሪክ ቁርአን ለማን ወረደው አይታወቅም። በቃ ምንም መሐመድ አራት ቦታ አካባቢ የተጠቀሰው ቁርአን ለማን ነው የወረደው? ችግር የለውም ይውረድልን ለሱ። አራት ጊዜ ስሙ ተጠቅሷል። ከዛ ውጪ ምንድነው እሱ የት ሀገር ነው እንዴት ሆነ ምን ሆነ መቼ ምናምን የሚታወቅ ነገር የለም። ይኸውልህ ወንድሜ የኔና ያልተግባባነው ነገር ልንገርህ። እኔ ቁርአን ራሱን አያብራራም አልከኝ። እስኪ ያልተብራራልህን ነገር ስለ ቁርአን አስረዳኝ አልኩህ። አንተ ደግሞ ስለ ጅብሪል እንደህ ነው እስቲ ስለሱ ንገሪ ትላለህ። ሙሐመድ እንደዚህ ነው እኮ ያ ቁርአን ውስጥ ተጠቅሰው ቁርአን በባህሪው ግልጽና የተብራራው ነኝ ይላል። ሁሉን ነገር የማብራራ ይላል። ሁሉን ነገር የማብራራና አንዳች ነገር ሳይቀር የምገልጽ ነኝ ይላል። ስለ ሙሐመድ ብንጠይቀው አይመልስም። ስለ ጅብሪል ብንጠይቀው አይመልስም። ስለ ተውሂድ ብንጠይቀው አይመልስም። በቀላሉ በቀን 5 ጊዜ ትሰግጃለሽ። በቀን 5 ጊዜ እንዴት ነው የሚሰገደው? ሩኩ ስንት ነው? ምን ጊዜ ነው የሚሰገደው? ብንጠይቀው አይመልስም። ሐጅ ታደርጊያለሽ። የሐጅ ስርዓቱ ምንድን ነው? እንዴት ነው? አይመልስም። ሐጅ ስታደርጊ ሐዲስን ለምን አልቀበልም አልሽ ትለኛለህ እንጂ ጥቁር ድንጋይ ከሐጅ መሰረቶች ውስጥ ጥቁሩ ድንጋይ ጋር ትሄጃለሽ። ጥቁሩ ድንጋይ በቂያማ ቀን ምላስና አይን ይዞ ይመጣል ትያለሽ። ኃጢአትን ይቅር ይላል ትያለሽ። ሱናን አነሳኢ 2919 ላይ ያለው ቁርአን ላይ ብንጠይቀው አይመልስም። የመቃብር ቅጣት ታምኛለሽ? የለም። ኢሳ ተመልሶ ይመጣል ብለሽ ታምኛለሽ? አንድ ጥቅስ የለም ኢሳ ተመልሶ ይመጣል የሚል። ተመልሶ ይመጣል፣ ጂዚያ ያስቀራል፣ ከዛ ኖሮ ይሞታል፣ ከዛ ምናምን እንትናን ደጃልን ይገላል ብለሽ ታምኛለሽ? አንድ ጥቅስ የለም። ደጃል አንድ ጥቅስ የለም። በመዲ ታምኛለሽ? አንድ ጥቅስ የለም። መዲ የሚባል የለም፣ ሽታውም የለም።
የመቃብር ቅጣት አሁን አንድ የጠቀስካቸው በሙሉ ቁርአን ላይ ላይኖሩ ይችላሉ፣ ሐዲስ ላይ ግን አለ። እነዚህ ግን እምነትሽ ላይ እኔ ስለ ሐዲሱ እውቀት ስለሌለኝ ስለሱ አሁን መናገር ሐዲስ እዚህ ቦታ ላይ ስለዚህ ይናገራል አልልህም። ሐዲስ እንደዚህ ነው አልልህም። አሁን እንዴት እንግባባ ታዲያ? እንዴት እንግባባበት? የምንግባባው ቁርአን ላይ በተጠቀሰ ነገር፣ ለምሳሌ ቁርአን ላይ በተጠቀሰ ነገር ብትጠይቀኝ ካወቅኩት መልስልሃለሁ፣ ካላወቅኩት ደግሞ ከዚህ ጋር ከሚመልሱት እማራለሁ። እሺ በቃ ሌሎች ይቀጥሉና አይመስልም? አሪፍ ነው። ሌሎች ይቀጥሉ። እሺ ወንድሜ አንዴ ስማኝ አንዴ ቀጥል። እሺ ረዷን አሁን ላልካቸው ጥያቄ እንዳለ በሙሉ ማለት ነው። አንድ የሚመልስልህ ጥያቄ ልንገርህ። ጥያቄ ነው መልስ? ጥያቄ ነው የምንነግረኝ መልስ? ከዛ በፊት አንድ ጊዜ መልሱን ነው የምነግርህ። ልጅቷ እኔ መልእክት አለኝ ፕሊስ። አንድ ጊዜ ማን ያስመኝ ራጁ ፕሊስ አንዴ ቆይ ጣልቃ ትገባ። መልሱ ምንድነው መሰለ? በሐዲስ ምናምን የምትለው ቁርአን አጠቃላይ ያብራራው እንዴት ነው መሰለ? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱረቱን ነጅም ላይ ማለት ነው። እሺ ሱረቱን ነጅም ላይ አጠቃላይ በቃ ይሄን ካመንክ እርሳቸው የተናገሩት ቁርአን እንደተናገረው ማመን አለብህ። ለሙሐመድ መሆኑን እስቲ ፕሩቭ አድርግልኝ። እሱ ለሙሐመድ ነው፣ ግልጽ እኮ ነው። የቁርአን ያወረደው ለራሳቸው እስከሆነ ድረስ ለራሳቸው ነው። አንተ ነው ያልከው። ምክንያቱም ጅብሪል ተጠቅሷል ቁርአን ውስጥ፣ ሙሳ ተጠቅሷል፣ ኢሳ ተጠቅሷል፣ አሮን ተጠቅሷል። ከራሱ አይነገርም፣ ልቦለድ አይናገርም ወይ ከሆነ እንጂ የሚል ጥቅስ አመጣህና ለሙሐመድ ነው አልከኝ። አንተ ነው ያልከው። ሙሳም አለ ተጠቅሷል፣ ጅብሪል ተጠቅሷል። ማን ነው ከራሱ ማይናገረው? ፎርሴክ ኦፍ አርጉመንት እኔ ልስማማለህ ለጊዜው ለሙሐመድ ነው። እሺ ሙሐመድ ነው ይሄን ያለው። እኔ ከራሴ አልናገርም መገለጥ እንጂ ብሎኛል አላ ብሎ ነገረህ። አንተ ደግሞ ምን ትላለህ? ነጋ ጠባ ሙሐመድ ከራሱ አይናገርም ወይ ከሆነ እንጂ ትላለህ። አንድም ከራሱ አይናገርም ሙሐመድ፣ ወይ ብቻ ነው የሚናገረው። ሐዲስ ነው ለህዝቡ ይጠቅማል ብሎ ያስተላልፈው እንዳለ አይሻ ከራሱ አይደለም መገለጥ ነው። ከአላህ ዘንድ የመጣ ወህይ ነው የሚል አላህ ራሱ ነው ግልጽ ያደርገው ማለት ነው። ስለዚህ ከራሱ አንዳች አይናገርም። ሁሉ ነገር ወይ ከሆነ አይሻ ነው ወደ አልጋ እንሂድ ሲልም ወይ ነው መገለጥ ነው። ምግብ ስጪኝ ሲላት መገለጥ ነው። ለህዝቡ የሚያስተምረው ነገር ብቻ ነው ፎከስ ማድረግ ያለብን። ለህዝቡ የሚያስተምረው ነገር እንዳለ ወህይ ነው ብለህ ተቀበል እና ለቤተሰቡ የሚያወራው የተለያየ ነገር አምጥተህ ደግሞ ወህይ ነው ብለን አንቀበልም እኮ። እሺ ሲሳደብስ? አሁን ምሳሌ ምን ብሎ የተሳደበዋል? እስኪ ንገረኝ። ለምሳሌ አባትን ብልት ንከስ ብሎ ተሳደበበት አለ፣ ያስተማረበት አለ። አላዳባል ሙፋር 963 ላይ ምን የአባትን እንትን ንከስ ብሎ የተናገረበት አለ፣ ያስተማረበት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ቆይ ለማን ነው ያለው? እሺ ማስረጃ አላዳባል ሙፋር 963 ክፈት ለክርስቲያን። ምን የተራገመበትም አለ። ለምሳሌ ያቺ ባሪያዋን ሙስሊማን አይ ቲንክ የሙስሊማን እንትን ሰራት ባሪያ የነበረችውን አታድጊም ብሎ ያስለቀሰበት አለ። እንደዛ ሲላት አላህ ነው የተናገረው ማለት ነው። ኦኬ ቤት ነው ነገርኩ። ከስድብ አንዴ ልንገርህማስ፣ ከስድብ አንተ ሰውን ታስተምራለህ። አንዴ ተረጋጋ። አንዴ ኦኬ መረጃ ያዙ ሙስሊሞች። አልአዳብ አልሙፍራድ 963 ላይ ነው ያለው። ምን ይላል መሰለ? ሙፍራድ ማለት ነው። ኦኬ አዳብ አልሙፍራድ 963 ላይ ቬሪሊ አይ ሄርድ ዘ ፕሮፌት ሜይ አላህ ብለስ ኤንድ ግራንት ሂም ፒስ፣ የአላህ መልእክተኛ ሰላም በሳቸው ላይ ይሁንና እንደዚህ ሲሉ ሰምቻለሁ። ሁኤቨር አትሪቢዩት ሂምሰልፍ ኢን ላይኔጅ ዊዝ አን አትሪቢዩሽን ኦፍ ጃህሊያ፣ ማንም ሰው ራሱን ከጃሂሊያው ጊዜ ጋር እያስተካከለ ቢናገር ዘን ቴል ሂም ቱ ባይት ሂዝ ፋዘርስ ሜል ኦርጋን፣ ሂድና የአባትህን ብልት ንከስ ብላችሁ ስደቡት። ኤንድ ዶንት ስፒክ ፊገራቲቭሊ፣ በምሳሌ ሳይሆን በቀጥታ እንደዛ ብላችሁ ተናገሩት ብሎ ሙሐመድ ተናግሯል። የአባትህን ብልት መገለጥ ነው። ኤኒዌይስ ወደ ፖይንቱ እንመለስና አሁን ሱረቱ ነጅምን ለምን እንደጠቀስክ ራሱ አልገባኝም እኔ።
ምክንያቱም ቶፒካችን ሜይ ቢ ረድዋን አግኝተው ከሆነ ፋጢማ ሐዲስ አላቅም ስላለችን ነው ወደ ቁርአን የገባ ነው እና እዛ ጥያቄ ውስጥ የገባ ነው ሽፍት የሆነው እንጂ ርዕሱ ቶፒካችን ምን መሰለ? የቁርአን ጸሐፊዎች ቁርአን ኦሪጂናሉ በመሐመድ ጊዜ የተጻፈ አሁን አለ ወይ የሚል ነው። ኦኬ፣ እሱን ከጠየከኝ ምን መሰለ፣ እኔ አሁን አንተ ያልከው ምንድን ነው? አንተ ያልከው እንትን ሐዲስ ቁርአን ሁሉን ነገር አብራርቻለሁ ምድር ላይ ያለው በቃ እሱን ተው። ረድዋን ጥያቄያችን ምን መሰለ? በመሐመድ ጊዜ የተጻፈው ቁርአን አለ ወይ ነው አሁን ባጭሩ። ሙሐመድ እኮ ምን መሰለ፣ ሙሐመድ ጋር የወረደው ወህዩ ብቻ ነው። ወህዩ ወርዶ አልተጻፈም በሱ ጊዜ ቁርአን። አልተጻፈም። ልንገርህ። ኦኬ፣ ስለዚህ በሙሐመድ ጊዜ በ23 ዓመት ውስጥ ምንም የተጻፈ ቁርአን የለም ማለት ነው። አልተጻፈም። በጣም ጥሩ። ከዛ በኋላ ማን የጻፈው? ከዛ በኋላ ኸሊፋ የሚባሉ አራቶቹ አሉ። ማን ጻፉ ብሏቸው ነው የጻፉት? እነሱማ በራሳቸው ተነሳሽነት እንዳይረሳ በሚሉ ነው። እነሱ ግን ነቢያቸው እናመሰግናለን ወንድማችን ሉክ እንዲሐፍዙ ነው ያደረጉት። በጣም አሳፍዛቸዋል። በቃ ጨርሰናል። አሁን ካንተ ጋር እኮ በቃ ፔሪድ ጨርሰናል። በሙሐመድ ጊዜ በ23 ዓመት ውስጥ የተጻፈ አንድም ቁርአን የለም አለ ሬድዋን። ከዛ በኋላ ማን ነው የጻፉት አለ? ኻሊፋዎቹ ናቸው የጻፉት አለ። ማን አዟቸው? ማንም አላዘዛቸውም። አላህ አላዘዛቸውም፣ ሙሐመድ አላዘዛቸውም። ስለዚህ በራሳቸው ተነሳሽነት ራሳቸው የራሳቸውን ነገር ጻፉ ማለት ነው። የራሳቸው ነገር አለ የለም። በ23 ዓመት ውስጥ ሙሐመድ መገለጥ በሚወርድበት ሰዓት የተጻፈ አንድም ቁርአን የለም። ስማኝ አንዴ። መጀመሪያ ማለት ነው የአንተን ንግግር ቀድሜ አዳምጬ ነው ከዛ በኋላ የኔን ሐሳብ ኮመንት ላይ መጽፈው እንጂ አሁን ሳልሰማ ሳላዳም ዝም ብዬ ማለት ነው በራሴ ተነስቼ ዝም ብዬ የሆነ ነገር አልጽፍልም እኮ። ሰላም ብትለኝ ራሱ ሰላም የሚልኝ መልሼ እኔ ነኝ የምጽፍልህ መልሼ ማለት ነው። ኦኬ በቃ ነገር ግን ምንድነው ነቢያችን ሰለላሁ ዐለይሂ እኛ የጠየቅን እኮ በመሐመድ ጊዜ የተጻፈውን ቁርአን ስጠን ነው። አንተ ደግሞ በመሐመድ ጊዜ ቁርአን የሚባል ነገር አልተጻፈም ከዛ በኋላ ነው የተጻፈው አልክ። ጨርሰናል። አሁን መጻፍ አለመጻፉን አይደለም እኔ እያወራሁ ያለው አንዴ እኛ ደግሞ ስለዋ እየጠየቅን ያለ ነው። ረድዋን እኔ የምልህ አንዴ ይቅርታ አድርግልኝ፣ አንዴ ብቻ ስማኝ። እሺ ቀጥል። መጀመሪያ ከፈጣሪ ዘንድ ወህይ ተቀበለዋ ቁርአንን ለሰዎቹ አስሐፈዘ። በቃ ለሰዎቹ አስሐፈዘና ሌላው ኡማ ማለት ነው እየደከመ ስለሚመጣ ህፍዙ ሊረሳው ይችላል። ያ ቢረሳው ደግሞ ምንድነው መሆን ያለበት? ለሰው እንዳይረሳው ጽፈን ማስቀመጥ አለብን የሚል ሐሳብ አኢማዎቹ ተስማምተው አስቀመጡ ራሳቸው። እንደዛ አይደለም ያስቀመጡትን ከዛ በኋላ ጻፉ። ለማን ነው? ለህዝቡ እንዲተላለፍ በመፈለግ ነው እንጂ በህዝብ መተላለፍ ይችላል። ረድዋን እንደዛ አይደለም ታሪኩ እንደዛ ሳይሆን አስቀድሞ የተጻፉ ነበሩ። ነገር ግን ልዩነቶች መጡ። ልዩነቶች ሲመጡ ልዩነቶችን ለማጥፋት ሲባል ነው በአንድ የተጻፈው። ተሰበሰቡና እነኛ ወደ አንድ ልዩነቶችን ለማጥፋት አቃጠላቸው ዑስማን። ከዛ እነኛል አቃጠላቸው። ይህን ታውቃለህ? ያቃጠላቸው ምን መሰለ? አሁን ምሳሌ ምናልባት ጉራጌ ብሔርን የምታውቅ ከሆነ ማለት ነው በጉራጌ ውስጥ ስንት ብሔሮች አሉ? እና ብሔር ልታቃጥል ነው? ይቅርብ ምሳሌው ከብሔር ወጣ ሌላ ነገር ለማቃጠል አይደለም። የቋንቋው ዲፈረንስ ላሳየህ ነው አባ። የቋንቋውን ልዩነት 7 ቤት ጉራጌ የሚባለው 7 አሉ። ከሰባቱም የተለያየው ነው። ኦሪጂናሊቱ ምሳሌ አንድ ሊሆን ይችላል። አሁን የነቢያችን ሰለላሁ ዐለይሂ ወሰለም የነበሩበት ወይም ቁርአን ሊጻፍበት የሚፈለገው ቋንቋ አንዱ ነው። እሱም ከቁረይሽ የተወሰደ ኦሪጂናል አረቢክ ነው ማለት ነው። ኦሪጂናሉ ላይ ነው እንዲጻፍ የፈለጉት። ግን በሌላ ቢጻፍ ትርጉሙ በዛው ልክ እየተዛባ እንዳይሄድ በመስጋት ነው እንጂ ሌላ ነገር ኑሮት አይደለም። ለምን በኦሪጂናል አረብኛ ይሁን የሚል ነው። ረድዋን እንደዛ ሳይሆን የሚለው በመጀመሪያ ደረጃ የወረደበት 7 አይነት ዳይሌክት ነው የወረደው ሙሐመድ ያለው እንደዛ ነው። የቅድሙን አዲስ አንድ የክፈተው ክርስቲያን ልዩነት በነቢዩ ጊዜ የነበረን ልዩነት እንዴት ነው ነቢይህ አንድ ላይ ያደረገው? ችግር የለውም እሱም በዛኛው ይቅራ አንተም በዛኛው ቅራ ነበር ያለው። ዑስማን ግን ይሄ ነገር ስላልተዋጠለት ምንድን ነው ያደረገው? የራሱን የበላይነት ለማስጠበቅ የሌሎቹን አጠፋና
አንድ አደረገው ማለት ነው። ነብይህ አንድ ነው አላለም። አንድ ያንበበው ክርስቲያን እንግዲህ በነብዩ ጊዜ የነበረውን ነገር ነው ለማስተካከል እየሞከረ ያለው ረድዋን፣ ግን እንደዛ አይደለም። ሳይ ሙስሊም 818 ላይ ዑመር ራሱ ምን ብሎ ይታርቃል መሰላችሁ? አይ ሄርድ ሂሻም ሪሳይቲንግ ሱራ አልፉርቃን፣ ሂሻምን ሱረቱል ፉርቃንን ሲቀራ ሰማሁት ይላል። ኢን ስታይል ዲፈረንት ፍሮም ዛት ኢን ዊች አይ ዩዝድ ቱ ሪሳይት፣ እኔ ከምቀራው በተለየ መልኩ ሂሻም በሌላ መልኩ ሲቀራ ሰማሁት አለ ማ ዑመር። ኤንድ ኢን ዊች አላህስ አፖስትል ሃድ ቶት ሚ ቱ ሪሳይት ኢት፣ የአላህ መልእክተኛ ካስተማረኝ በተለየ መልኩ ሲቀራ ሰማሁት። አይ ዋዝ አባውት ቱ ዲስፒዩት ሂም ኦን ዲስ ስታይል፣ ከእሱ ጋራ በዚህ ምክንያት በመለየታችን ምክንያት ተጣላን አለ። በት አይ ዲሌይድ ቲል ሂ ሃድ ፊኒሽድ ዘ ፕሬየር ደ ሪሳይቴሽን፣ ነገር ግን ቂራቱን እስኪጨርስ ድረስ ታገስኩት። ዘን አይ ኮት ሆልድ ኦፍ ሂዝ ክሎክ፣ ከዛ በኋላ ልብሱን ይዤ ብሮት ሂም ቱ ዘ ሜሴንጀር ኦፍ አላህ፣ ወደ አላህ መልእክተኛ አመጣሁት። ልብሱን ጋማ ያዘና ወደ ሙሐመድ ወሰደው ማለት ነው። ኤንድ ሴድ፣ ከዛ በኋላ ለሙሐመድ እንደዚህ አለው፣ ኦ ሜሴንጀር ኦፍ አላህ አይ ሄርድ ዲስ ማን ሪሳይቲንግ ሱራ አልፉርቃን ኢን ስታይል ዲፈረንት ፍሮም ዘ ዋን ኢን ዊች ዩ ቶት ሚ ቱ ሪሳይት፣ የአላህ መልእክተኛ ሆይ ይሄ ሰው ሱረቱል ፉርቃንን አንተ ካስተማርከኝ በተለየ መልኩ ሲቀራ ሰማሁት አለ። አፖን ዲስ ዘ ሜሴንጀር ኦፍ አላህ ቶልድ ሚ ቱ ሊቭ ሂም አሎን ኤንድ አስክ ሂም ቱ ሪሳይት፣ ከዛ በኋላ የአላህ መልእክተኛ ቶው እና ይቅራልኝ እስኪ ብሎ ለማዳመጥ ሞከረማ ሙሐመድ። ሂ ዘን ሪሳይትድ ኢን ዘ ስታይል ኢን ዊች አይ ሄርድ ሂም ሪሳይትድ፣ ከዛ በኋላ እኔ መጀመሪያ በተለየ መልኩ ሲቀራልኝ እንደነበረው ደግሞ ቀራ አለ። ሜሴንጀር ኦፍ አላህ ዘን ሴድ፣ ከዛ በኋላ ያላህ መልእክተኛ እንደዚህ አለ፣ ዘን ደስ ዋዝ ኢት ሴንት ዳውን፣ አይ እንደዚህ ነበር እኮ የወረደው ብሎ ሙሐመድ ተናገረ። ሂ ዘን ቶልድ ሂም ቱ ሪሳይት ኤንድ አይ ሪሳይትድ ኢት፣ ሳሂህ አልቡኻሪ 5000 ላይ የሚገኝ ሀዲስ ነው። ናሬትድ ሻቂቅ ቢን ሰላማ፣ ሻቂቅ እንደተረከው ዋንስ አብደላ ኢብን መስዑድ ዴሊቨርድ ኤ ሰርሞን ቢፎር አስ ኤንድ ሴድ፣ አንድ ቀን አብደላ ኢብን መስዑድ እንደተቀየረማ ጨቅ መረጃ አለ። እሱ አልተቀየረም አንተ ነው የምትለው። አይሻ ትናንትና ስትናገር የነበረውን ሰምታ የለን። ለምሳሌ አዛውንቶችን ወይም ትልልቆችን ማጥባት በቁርአን ውስጥ እንቀራ ነበር አለች። አንተ አሁን አቀራውም እሱን ዝሙት የሰሩ ያገቡ ዝሙት የሰሩ ተወግረው ይገደሉ የሚል ቁርአን ውስጥ ነበር አለች። አንተ አቀራውም አሁን ትቀራዋለህ? ጥሩ እሺ። አይ አሁን ማለትም ማታ እየሰማው ነበር ኔትወርክ አስወጣኝና፣ ለምሳሌ አሁን ያ ነገር ቁርአን ብዙውን ጊዜ በሂፍዝ ነው፣ ብዙ ሰዎች አፍዞታሉ። ያው እስከ 1400 ዓመት አሁንም የትም ዓለም ብትሄድ አንድ የተቀየረ ነገር የለም። አልጠየኩም። ተቀይሮማ ያሳየነ እኮ ዑስማን ምን አደረገው? ልዩነቱ ሲመጣበት አቃጠለው። ማቃጠል መፍትሄ አይደለም። መፍትሄ ለምሳሌ እሱ ካለው የዛነውን አፍዞት ካለው ቁርአን የተለየ ነገር ሲመጣ ግዴታው ነው ማቃጠል፣ መብቱ ነው። ቆይ ግዴታው ነው። ስለዚህ ምን ማለት ነው? በመሐመድ ጊዜ የተጻፈው አለ መጀመሪያ፣ ከዛ ከእሱ ጋር ሲጋጭበት ማቃጠል መፍቱ ነው። ቴንኪው። እኛም እያልን ያለ ነው ይሄ ነው። ቀጥል። አሁን ሙሐመድ ጋር አልተጻፈም እያልክ ነበር። ለልዩነቶቹ መፍትሄ ምንድን ነው ማለት ነው? ማቃጠል ነው መፍትሄው ማለት ነው እኮ። ለምሳሌ በነቢዩ ጊዜ ከነበረው የተለየ ነገር የገዛ መጽሐፋቸውን ሉክ በጣም እኮ ነው የሚገርመው። የገዛ መጽሐፋቸውን ያቃጠሉ ብቸኛ አካላት ሙስሊሞች ብቻ ናቸው። ለምንድን ነው ማሰማኝ? ምንድን ነው መጀመሪያው ነቢያችን በደፈና በአንድ እንደዚህ ማውራት ጥሩ አይደለም። አቡ ካሊድ አልክ እኮ ምንድነው ከመጀመሪያው ጋር ልዩነት ስላለው ከዛ በኋላ ዑስማን አቃጠለው አልክ። ምንድን አሁን ከዚህ በላይ ምን አርጊው እናደርጋለን? ስለዚህ መፍትሄው ምንድነው ማለት ነው? ልዩነት ከተገኘ ያቃጥላል፣ ልዩነት ሲገኝ ያቃጥላል፣ ልዩነት ሲገኝ ያቃጥላል ማለት ነው። እንዴት ነው ልዩነቱ መፍታት የሚቻለው? በማቃጠል በማውደም። ያ ውሸቱ እኮ ነው የሚቃጠለው። ከዛ በኋላ ማወቅ አይቻልም ማለት ነው ከተቃጠለ በኋላ።
እኔ ያልኩ ያለሁት ውሸት የተጨመረው ነው የሚቃጠለው እንጂ ያ ራሱ ቀጥታ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት አይደለም የተቃጠለው ያለው። ኦኬ እሺ፣ ችግር የለውም። እሺ ቀጥታ በነብዩ ሰዓት የነበረውን ቁርአን እሺ ስጠኝ። ይሄው አሁን ያለው በሙሉ በእነሱ ጊዜ የነበረ ነው። አንድ ፊደል ራሱ አልተጨመረበትም፣ አልተቀነሰበትም። እንደዛ ከሆነ ከነብዩ በፊት በነብዩ ሰዓት የነበሩት ወይም ከሰሃቦቹ ከጻፉት በፊት የነበረውን በሙሐመድ ጊዜ በ23 ዓመት ውስጥ የተጠናቀቀውን ቁርአን አንድ ማስረጃ ስጠኝ እስኪ ደክታ። በነብዩ ጊዜ የነበረ የተጠናቀቀ እኔ እኮ ይሄ አሁን ቁርአን ራሱ መኖሩ እኮ አንድ ማስረጃ ነው። ስጠኛ። አሁንማ የጻፉት እኮ ይኸውልህ፣ አሁን አይደለም አቡካዲድ፣ ቆይ አሁን የጻፉትማ ምንድነው? ሙሐመድ እያለ ኧረ ቆይ አቡካዲድ፣ በእናትህ ሬድዋን ተረጋጋ። ቆይ አቡካዲድ ጋር እንቀጥል። በጣም ጥሩ ነው አቡካዲድ የሄድክበት መንገድ። ሐሳብን እንዳትቀይር። ለምሳሌ ይሄ ቁርአን አሁን ያለው ሱራውም አንቀጹም የዛሬ ስንት ሺህ ዓመት ነው የተጻፈው? ማስረጃህን አውጣና መቀጠል ትችላለህ። እንግዲህ 14 ቁርአን በሙሐመድ ተጠናቀቀ። ዛሬ 1400 ምናምን ዓመት በፊት ነው በሙሐመድ ጊዜ ውስጥ። አሁን ያለው ቁርአኑ አንቀጹም ፊደሉም እስከ መጨረሻው እንትኑ ምዕራፉም ጭምር ያለው የዛሬ 1400 ምናምን ዓመት በፊት ያለ ነው። አንድ ፊደል እንኳን ተጨማሪ የለበትም ወይ ታው እንጂ አርፎቹ ራሱ የመጡት ትናንትና ነው የመጡት። አንድም አልተጨመረበትም ይላል። አርፎቹ ራሱ ትናንት ነው የመጡት። ኤኒዌይስ በደንብ አስተውል። አይ ትናንት ከመጡ አሁን ካለው ከ114ቱ ምዕራፍ ፕሌስ አዳምጥ። በሙሐመድ ጊዜ የነበረውማ ተቃጠለና ኡስማን አንድ አደረገው፣ ወደ አንድ አመጣው። ልዩነት ስለመጣ ሰብስቦ አቃጠላቸው። አንድ ፊደል ልዩነት የላቸውም እያልክ አትሞግተን። አይደለም አሁን ገና በሙሐመድ እንደሞተ እዛው ከኡስማን እንትን ላይ ልዩነቶቹን ሃንድል ማድረግ ስላልቻለ ያለው አማራጭ ምንድን ነው? ማስወገድ። ለምሳሌ ሰንበዲ የሚፎካከርህ ከሆነ ጎረቤት ደካማ ከሆንክ መግደል ነው የምታስበው፣ ወይንም የእሱን ንብረት ማበላሸት። ጎበዝ ከሆንክ ግን እሱን ኢግኖር ታደርግና ስራህ ላይ ታተኩርና በስራ እሱን በልጠ መገኘት ትፈልጋለህ። ግን ደካማ ከሆንክ ስራህን ታቆምና ነጋ ጠባ ለእሱ እንቅፋት ነው የምታስቀምጠው፣ ድንጋይ። ለምሳሌ ነቢዩ በነበሩበት ጊዜ ሀፊዞች አልነበሩም? ምን ቁርአን ያፈዙ ሰሃባዎች አልነበሩም? ከነዛ ውስጥ ኢብን መስዑድ ነበረ። ኢብን መስዑድ ቁርአን እንኳን እንዳይጽፍ ተከለከለ እኮ። አሁን እዚህ ጋር አሁን ምሳሌ አሁን አንድ ነገር አንተ አሁን ለአንተ እንዲመችክ ማለት ነው። ይሄን ሀሳብ እንኳን ብታነሳ መቶ አሁን 114 ምዕራፍ አለ። ይሄ 114ቱ ምዕራፍ የዛሬ 1400 ምናምን ዓመት የተጻፈ ነው። ማን ያለህ አንተ እኮ ነህ አልሽ። አንተ ምን ያልከለው? እሺ እኔ እሺ ቆይ አስጨርሰኝ አንዴ። ተረት እያወራህ ነው እኮ። ያንተን አስጨርሰኝ፣ ችግር የለውም። አንተ በ114ቱ ምዕራፍ አሁን ባለው ተቀንሷል። የዛሬ ወይ 2000 የዛሬ 1000 የዛሬ 3000 ዓመት አካባቢ ተጽፏል ካልከኝ ለዚህ ማስረጃ መስጠት ትችላለህ። ግን የዛሬ 1400 ምናምን ዓመት የተጻፈው ቁርአን ራሱን ይዞ ነው ያለው በነቢዩ በሰሃባዎች ጊዜ ማለት ነው። ከዛ በኋላ አንድ ፊደል እንኳን አልተቀየረም ከ114ቱ። አሁን ራሱ አሁን በዘመናችን እየተቀራ አሜሪካ ሄድ እንግሊዝም ሄድ የትም ዓለም ሄድ ይሄ ቁርአን ራሱ ነው እየተቀራ ያለው። አቡ ካሊድ ተረት ተረት እኮ ነው እያነገርከን ያለው። መረጃ ሰጣመጣ ተረት አይደለም። አዳምጥሽ። አይ አልተቀየረም አንድ ነው ካልክ እኮ በነብዩ ጊዜ የተጻፈ ነው አሁንም ያለው ይለናል አይደለም? በነብዩ ጊዜ የተጻፈው አሁንም ሊኖር በነብይህ ጊዜ የተጻፈው ተቃጥሏል እያልንህ እኮ ነው እኛ። ተቃጥሏል። ኦኬ ኔክስት ምን ይሆናል ማለት ነው? ኦኬ በኡስማን ጊዜ የተጻፈው ጋር በደንና ሞግተንና እሱ ደግሞ ሌላ አርጉመንት ይሆናል። በነብይ ጊዜ የነበረውማ ከኡስማን ጋር ምን ግጭቶች ስለነበሩ ስበስ ስለሚጋጩ እነኛን ግጭቶች ሃንድል ማድረግ ስላልቻለ 4 ሰዎች መረጠ። በደንብ አስተውል አቡ ካሊድ። ለአቡበከር ጊዜ ማን እንደጻፈ ታውቃለህ? አቡ ካሊድ ነብይ እንደሞተ አቡበከር አልነበረ የመጀመሪያው ካሊፋ ነበር? ኦኬ በአቡበከር ጊዜ አንድ ቁርአን ተጽፎ ነበር አይደለ? ቁርአኑ ገና እየተሰበሰበ ነበር። በብዙ ነገር ነበር የተጻፈው።
ያኔ ግን አንድ ሰው ጽፎ ነበር እንዳሁን ያለውን አቡበከር አላጻፈም ጽፏል። ኦኬ ያኔ የጻፈው ማን ነበር? አንዱ ይመስለኛል ባልሳሳት ኢብኑ መስዑድ መሰለኝ። ኢብኑ መስዑድ አልጻፈው። ኢብኑ መስዑድ ነው እንትና አቡ ጣሊብ ዘይድ ብን ጣይቢት ሎክ በደንብ አስተውላው። እሺ አሁን ከዛ በኋላ ግን ኡስማን ደግሞ ይመጣል። ሶስተኛ ካሊፋ ነው። ከዑመር ቀጥሎ ሶስተኛው ይመጣል። ሶስተኛው ላይ ሲመጣ ምንድን ያደረጋቸው? ልዩነቶቹን ዘሆል ግጭቶቹ ሲበዙበት ያደረገው ምንድነው? እሱ 3-4 ሰዎች መረጠ። ከነዛው ዘይድ ብን ጣቢት አንዱ ነው። ለመጀመሪያ ከአቡበከር ጋር የጻፈው ማለት ነው። ከነኚህ ውስጥ ከአራቱ ውስጥ ከተመረጡት ውስጥ አካቶታል። ኢብን መስዑድ አሁን ምርጥ ብሎ ነብዩ ከሱ ቁርአንን ተማሩ ያለው ኢብን መስዑድን ነው። ቁርአንን ተማሩ ከሱ ብሎ ቀጥታ ከነብዩ የተማረ ኢብን መስዑድ ነው። ኢብን መስዑድን አቡበከርም አልመረጠውም፣ ኡስማንም አልመረጠው። ኢብን መስዑድ ከዛ ምን ተቃውሞ እያሰማ ነበር? እኔ ነኝ ቁርአንን በደንብ ማቀው፣ ትክክለኛው እኔ ነኝ። ዘይድ ብን ጣቢት ገና ሳይወለድ እንኳን እኔ ሙስሊም ነበርኩ። ዘይድ ብን ጣቢት የጣዖት አምላኪ ልጅ ሆኖ እንኳን እኔ ሙስሊም ነኝ። ዘይድ ብን ጣቢት የኔን ያህል አያውቅም፣ ሌሎች ሳባዎች የኔን ያህል ቁርአን አያውቁም እያለ ዘይድ ብን ጣቢት ሲናገር መስጂድ ላይ ሚንበር ላይ ሆኖ እንትን ሲል አንድ ሳባ የሚቃወመው የለም ነበረ። ኢብን መስዑድን የተመሰከረለት ያ ቃል የተባለው ኢብን መስዑድ ነው። ሙሐመድም ከሱ ነው ተማሩ ያለው። ሙሐመድ ግን ምንድን ያደረገው? እነኝን ወሰደ። ከዛ ከዘይድ ብን ጣቢት ጋር ከተለያያችሁ አላቸው ደግሞ አራቱን በቁረሽ ዳይሌክት አድርጋችሁ ጻፉት አለና አጻፈ። ከዛ ወደ ምን አደረገ? ልዩነቶቹን እንዳለ ደግሞ የቀሩትን አቃጠላቸው። ዘይድ ብን ጣቢት በዚህ ውስጥ አሁን ኢብን መስዑድ እየተቃወመ ነው። ቁርአናችሁንም ደብቁ እንዳሰጡም ብሎ የራሱንም ቁርአን አልሰጣቸው። እሺ ለምሳሌ ከዛ ምን አደረገው? አቃጠላቸው ማለት ነው። ካቃጠለው ውስጥ ከሞት 14 ምዕራፍ ልትሰጠኝ ትችላለህ? ይሄማ ተቃጥሎ የተረፈ ነው እኮ ያንኛው ተቃጠለ የምትለው እነኚህ ይኸውልህ የተረፉ ቁርአኖች ናቸው ያሉ የተረፉ ከ200 በላይ እኮ አያቶች። ለምሳሌ ሱረቱ አሕዛብ ልብ በል። ሱረቱ አሕዛብን ታውቀዋለህ አይደል? 33ኛው ሱራ ከበቀራ እኩል እንደነበር ታውቃለህ? ያኔ ይሄ ህግ በማን ነው የተቀየረው? በቃ ጠፋ እኮ። በምን ምክንያት ጠፋ? የለም ጻፎች እንዳይኖር አልጻፉትም። በቃ ቁርአን ውስጥ አልጻፉትም። እሺ ያን ቦታ ያን አሁን ያለው ለምሳሌ ልታሳይኝ ትችላለህ? የቀረውን እንደ በየቀኑ ቁርአንን ስቀራው አይደል እንደምትውለው አይደለም። ከሱረቱል በቀራ እኩል ነበር ይኖርሃል። አሁን እንደተቀነሰ እንደጠፋ ከሱረቱል በቀራ እኩል ነበር አልከኝ። ከሱረቱል በቀራ እኩል ነበር አልከኝ። ሱረቱል አሕዛብ ማለት እኮ ላሳያ እሱን ያ የቀረውን ቀርቷል የምትለው ማሳየት ትችላለህ፣ መብት ነው። ከሱረቱ በቀራ እኩል እንደነበረ ሳቦች የተናገሩትን እናሳየ። እሺ አሳይ። ያ ሱረቱል አሕዛብ ከሱረቱል በቀራ እኩል ነበረ። ያ እኩል ነበረ። ያ አሁን አንተ የምታሳየው የተኛውን ነው? ሱረቱል አሕዛብ የቀረውን ፕሊስ አዳምጥ፣ ፓኒክ አታደርግ። ምንድን ነበር ያልከው? ረድዋን በጣም ከንክኖታል። ፕሊስ አብዱልካዲር ቆይ እኩል የተቀነሰውን እስቲ ንጋሳ እንትን ብለን የተቀነሰ መረጃን እስቲ ተቀንሷል የምትለው መረጃ ከማን አንስተው ነው? እስቲ ሳሂህ የሆነ መረጃ ልሰጥሃል። ሳሂህ የሆነ ሐዲስ ልንሰጥሃል። ኦኬ ሱብሃንአላህ ነው ያለው። ከ200 አያ በላይ ነው የተቀነሰው ከአንድ ምዕራፍ ላይ ራሱ። ሱረቱል አሕዛብ ምን ያህል አንቀጽ ነው አሁን ያለው? እስኪ ማን ነበር የጠየቀው? ወይ ጠይቅልኝ አንዴ። አሁን ላይ ያለው ሱረቱል አሕዛብ ስንት አንቀጽ ነው? መልሱ። አይ ሐሳቡ ከነሳሽ እናንተ ተቀንሷል የምትለው አሳይ። ይሄ አሁን ሱረቱል አሕዛብ ስንት ነው? ሱረቱል በቀራ ስንት ነው ያለው? ስታሳይ ማለት ነው። ስታሳይ ወይ አቡካዲ የተጠየቀውን ብቻ መልስ። ይሄን መጥቀስ አለባችሁ እናንተ ናችሁ። እኔ እኮ አይደለሁም። እኔ አንተ ሱረት በቀራ እኩል ነበር አልክ። ስለዚህ አሁን ተቀንሷል የምትለው ፓርት ማምጣት አዳምጥ። በቃ አዳምጧት። በቃ እንደሱ ይሻላል። አሁን ላሳያችሁ ምን ያህል እንደሆነ ማለት ነው። ቁርአን ሱረቱል የላሚቷ ምዕራፍ አሁን ላይ ስንት ነው ያለው? 286 አንቀጽ ነው ያለው።
286 አንቀጽ በቀራ ማለት ነው። ሱረቱል አሕዛብ ደግሞ ስንት እንዳለው ላሳያችሁ። ሱረቱል አሕዛብ ደግሞ ስንት አለው መሰላችሁ? 73 አንቀጾች አሉት አሁን። ስለዚህ የስንት አንቀጽ ልዩነት አለው? ወደ 209 አንቀጽ ልዩነት ዲፈረንስ አለው ማለት ነው። በሚያሳዝን ሁኔታ እነዚህ በመሐመድ ጊዜ እኩል ነበሩ፣ እነዚህ ሁለት ምዕራፎች ማለት ነው። ማስረጃ ሳሂህ ኢብን ሂባን ሳሂህ የሆነ ሐዲስ ነው። 4429 ላይ የሚገኝ ሐዲስ ነው። ምን ይላል መሰላችሁ? ኦኬ እሺ ኡበይ ሪፕሌድ ኡበይም እንደዚህ ብሎ መለሰማ። ኡበይ ቢን ከዓብ ማለት ነው። It was said to the messenger of Allah, so he told us and we say how many verses you consider in Suratul Ahzab. አሁን ላይ ያሉት ሱረቱል አሕዛብ ሱራ ማለት ነው ምን ያህል አንቀጾች ነበሩ፣ ምን ያህል ቨርሶች ነበሩ ተብሎ ሲጠየቅ ምን አለ? አይ ሴይድ እኔም እንደዚህ ብዬ መለስኩለት 73 አሁን ላይ ያሉት 73 ብቻ ናቸው አለ። ኡበይ ዘን ሴይድ ኡበይ ከዛ በኋላ እንደዚህ ብሎ መለሰ by him in whose name oaths are taken it was equivalent to ሱረቱል በቀራ የበቀራ ምዕራፍን ያህል እኩል ነበሩ and we used to recite in the verse of stoning ከዛ ውስጥም የውግራት አንቀጽ ነበረ አለ። ከበቀራ ኢኩቫለንት ነበረ። ሚዩት ነፍይ እናመሰግናለን። ከጠፉት ውስጥ አሁን ምንድነው እሱ ዝሙት የሰሩ ሴቶች አይምን ሰዎች ባልና ሚስት ሆነው ዝሙት የሰሩ በድንጋይ ተወግረው ይገደላሉ። ከጠፉት ምዕራፍ ውስጥ ነው። ስንት መጣ ስቀንሰው? ክርስቲያን ቀንሰው እናሳያቸው ፊት ለፊት 286 ሲቀነስ 73 እናሳያቸው ፊት ለፊት 286 ሲቀነስ 73 የጠፋው ስንት ነው? 213 አንቀጽ ከአንድ ምዕራፍ ላይ ጠፍቷል። እሺ ጥሩ። የቁርአን 3% ባይዞ የቁርአንን አሁን ላይ ያለውን የቁርአን 3% የሚጠጋ አንድ ምዕራፍ ላይ ብቻ ኤፎይ ማታ ራሱ እኮ በዚህ ነበር ያወራን፣ ኔትወርክ አቋረጠኝ። ከአንድ ምዕራፍ ብቻ የጠፋው። እሺ እኔ ችግር የለውም። ምንድነው የምንነግረኝ? ማታ ራሱ በዚህ ጉዳይ ያወራን ነበር። ምንድነው የምንነግረኝ? ይሄን ቁርአን የማን ነው ቃሉ? ያላህ ነው አይደል? አንተ ቀልደኛ ነህ። አንተ ቀልደኛ ነህ። ተሰርታው ታባደር የማን ነው ቃሉ ይለኛል እንዴ? የጫረ ነው እንድል ነው እንዴ? እንዲህ ስለ መጥፋት እያወራን የማን ቃል ነው ይለኛል ገና። ወደ ርዕስ ሽፍት ለማድረግ ነው ቻክሰሪ። እሺ እንደዛ ከሆነ እኔ የምልህ አሁን እንትን ያላችሁ ከየት ነው ከማን ነው ያገኛችሁት? የአሁኑ እንትን ንግግር ማለት ነው ሐዲስ ነው። በነገራችን ላይ አልሱዩጢ ይሄንን አውተንቲኬት ሳሂህ ብሎ እንትን ብሎታል እና እንደውም በጣም የሆነ ሰዓትማ በመገረም ነው የሚመልስለት። እነዚህ ብቻ ናቸው ያሉት ብሎ ነው ሲጠይቅ የነበረው ኡበይ ኢብን ከዓብ ማለት ነው። ኡበይ ኢብን ከዓብ ደግሞ ሙሐመድ ቁርአንን በብቸኛ ያስተምራሉ ከአራት ውስጥ ካላቸው አንዱ ነው። ቁርአንን ያስተምራሉ ካላቸው ውስጥ አንዱ ኡበይ ኢብን ከዓብ ነው። ቁርአንን ያውቃሉ ከነሱ ተማሩ ከተባሉት ውስጥ ማን ነው? ኡበይ ኢብን ከዓብ። ምን ብሎ ያለው? ሱረቱ በቀራ ከማን እኩል ነበር ያለው? አይምን አሊምራን አልአሕዛብ ሱረት ተበቀራ ጋር እኩል ነው ብሎ የተናገረው ኡበይ ኢብን ከዓብ ነው። ሙሐመድ ከመሰከረ እኛ ትክክለኛ ብለን መረጃ የምንቀበለው ቡኻሪና ሙስሊም ላይ ሲዘገብ ነው እንጂ የሱዩጢ ፕሊዝ ቡሃሪን እኮ ዳኢፍ የሚያደርግ ነው። አሱጢ ቀላል ሰው መስሎ ነው እንዴ? ኤኒዌይስ አሁን እኮ ማለት ነው የምታቀርበው ሰሂህ ይሁን ደኢፍ ይሁን አሁን እዚህ ጋር እውቀት ይፈልጋል። ቡኻሪ እኮ ሳሂህ ቡኻሪ ብለህ አሁን ሌሎች ጽፈው ያመጡትን ቢሆንስ መረጃ የምታመጣለን? ይህን አሁን ስለ ኪታብ አቤት እኔ ከምታወቅበት ትልቁ ነገር ምን እንደሆነ ታውቂያለሽ? እሺ ያለ መረጃ አንድች አልተነፍስም እኮ። አንተማ እንደ መረጃ አቀረብከው አውቃለሁ። አንተማ እንደ መረጃ አቀረብከው፣ ግን ይሄ ያቀረብከው መረጃ ሰሂህ ይሁን ደኢፍ ይሁን አሁን ይሄንን በደንብ እንትኖች ነው የሚያውቁት። አሁን እኔ በኩሌ ሐዲስ አላውቅም ያልኩህ ለዛ ነው።
ያመጣህልኝን አዎ ብዬ አልቀበልም። ችግሩ ምንድነው? እሱ ቼክ ማድረግ አለብሽ። መረጃውን ያዥ እኮ ያ መጽሐፍ እኔ ጋር መኖር አለበት። ፋጡማ ምንም የሚያጨቃጭቅ ነገር የለውም። እኛ እዚህ ጋር ቁጥሩን እያሳየን ነው የምንናገረው፣ የሀዲሱን ደረጃ እያሳየን ነው የምንናገረው። አይ አንቺ እኔ አላቅም ስለ ሀዲስ የምትይ ከሆነ እኛ አንቺ ማታቂ ከሆነ ምን ማድረግ እንችላለን? ፋጡማ ግን ስለ ቁርአን አትጠይቁ ማድረግ የምችይው ቁርአን ላይ እኮ ይኸውልሽ አይደለም እነዚህ ነገሮች ይቅርና የሃይማኖትሽን ዋና ዋና መሰረታዊ ነገሮች ብንጠይቅሽ እኮ አንዱንም አትመልሽም። ቁርአን ላይ እኮ ምንም የተጻፈ ነገር የለም እኮ ማለት ይቻላል። ፋጡማ እነዚህ ነገሮች ከቁርአን ማግኘት ይቻላል። እሺ ችግር የለውም። ለምን ቁርአን ላይ አትጠይቁኝም አልሽ? እሺ ቁርአንን የጻፈው ማን ነው? ሰው ነው? ጂኒ ነው? ወይስ ሰይጣን ነው? ወይስ አጋንንት ነው? ሰው ነው? ቁርአን ወህይ ወረደ። ማን ነው የጻፈው? ይኸውልህ ቁርአን ለረሱል አለይሂ ሰላቱ ወሰለም ወህይ ነው የወረደው። እሺ ማን ጻፈው? ከዛ ሲወርድ ለምሳሌ ቁርአን እንደወረደ በወረደበት ባለው ማቴሪያል ነው። በዘንባባም ቅጠል በሁሉም ነው የተጻፈው። ማን ጻፈው? እኛ አስቀድም እሱን እያሳየን ነበር ፋጡማ። እሱን አልጠየኩም እኮ ቅድም በድንጋይ ላይ ሲጻፍ እንደነበር ምናምን አሳይተናል። በቅጠል ላይ ሲጻፍ እንደነበር አሳይተናል። በአጥንት ላይ ሲጻፍ እንደነበር አሳይተናል ፋጡማ። ያንን ነው አንድ ያደረገው። በአጥንት ላይ ማን የጻፈው? ማን የጻፈው በአጥንት ላይ? አይ ኖ ክርስቲያን እኔ አጥንት ላይ መጻፍ ቁርአን ላይ ጠይቀኝ ነው። ቁርአን ላይ ጠይቁኝ ስላለች እኮ አጥንት የሚለውንም አትቀበልም እኮ። ኡስማን ነው አንድ ያደረገው ያለሽ እየተጋጨሽ ፋጢማ ከራስሽ እኔ አልጋጭም ካላወቅኩኝ አልመልስም። ኡስማን የሚባል ሰው እኮ ቁርአን ውስጥ ከነ የለም እኮ። ይኸውልህ እና አለ እኮ አላልንም። ኡስማን እኮ መች አላልን። ኡስማን እኮ ያደረገው የተለያየ ትርጉም እንዳይመጣ ቁርአን በወረደበት ዘዬ እንዲቀጥል ነው ያደረገው። ኦኬ አንዴ ሽፍታ ስለደረገሽናል በደንብ ለኦዲየንሱ ክሊር ለማድረግ እሺ። ኡበይ ብን ካዕብ እንግዲህ ክርስቲያንም ከብቶታል። ቡሃሪ 4999 ላይ የሚገኝ ነው። ሙሐመድ ከሱ ቁርአንን ተማሩ የተባለለት ከአራቱ ምርጥ ቁርአንን ተማሩ ከተባሉት ውስጥ አንዱ ነው። ስለ ሱራ አልአሕዛብ ሲናገር ከበቀራ እኩል ነበር እንቀራውም ነበር ብሎ የተናገረው ይሄ ነው። መረጃው ሰሒህ ነው፣ ሳሂህ የሆነ መረጃ ነው። ስለዚህ አሁን ምንድነው እሱ እነኚህ በቁርአንን ሰዎች እንዲማሩባቸው ሙሐመድ ያስተላለፋቸውን ኡስማን አይደለም እነኚህን አይደለም የመረጠው ኡስማን፣ ሌሎች መረጠና በሌሎች አጻፈ ማለት ነው። ከነኛ ውስጥ አንዱ በደንብ ሲቃወመው የነበረው አብደላ ኢብን መስዑድ ነው። አብደላ ኢብን መስዑድ ከ70 ቻፕተር በላይ ቀጥታ ከሙሐመድ የተማረ ለሙሐመድ ሲቀራለት እንኳን ያን አዲስ ላይ ያለ ሙሐመድ አለቀሰ ይላል። በዚህ መጠን ማለት ነው አለ የተባለ የተመሰከረለት ማን ነው? አብደላ ኢብን መስዑድ ነው። ደጋግሞ ቅሬታውን አሰምቷል። በኡስማን ላይ ቅሬታውን አሰምቷል። ቁርአን አስተላላፊ ምርጥ ከተባሉት ውስጥ ወይም ደግሞ ከነሱ ተማሩ ከተባሉት ውስጥ አብደላ ኢብን መስዑድ ይገኛል ማለት ነው። ስለዚህ እነኚህ ቅሬታ ካሰሙ ሉክ ሙሐመድ ምርጦቹ ከነሱ ቁርአንን ተማሩ ተብለው የተጠሩት ቅሬታ ካሰሙ የሚነግረን ነገር አለ። እንዴት ሰው አይረዳም? እነሱ ጸሐፊ እንዳይሆኑ ካደረጓቸው በኋላ ሙሐመድ ከሞተ በኋላ ኢብን መስዑድ ቁርአናችሁን የእናንተን በቃ ትስጡ ለኡስማን ብሎ ካለ ኡስማን የሆነ ነገር ያደረገዋለ ባይዘ ለመገደሉ ምክንያት ወደፊት እንገባበታለን። አንድም ቁርአንን በርዘሃል በሚል ነው ኡስማን የተገደለበት። ሳባዎቹ ታውቁ እንደሆነ አይደል ነው፣ ወደፊት እንገባበታለን። ዘሆድ እርስ በርስ ነው የተጨራረሱት። ሙሐመድ ደግሞ ምን ብሏል? አንዱ ሙስሊም ሴፍ አንስቶ ሌላኛውን ሴፍ ይዞ ከገደለ ሁለቱም ጋር ነው የሚገባሉ ብሏል። በደንብ አስተውሉ። አንድ ሙስሊም ሌላኛውን ሙስሊም በሴፍ ሄዶ ወቅቶ ከገደለ ተተጋዳደሉ ሁለቱም የጋነም ናቸው ብሏል። ሳባዎቹ በደንብ አስተውሉ። ሳባዎቹ ሁሉም እርስ በርስ ነው የተጨራረሱት ማለት ይቻላል። በግመሉ ጦርነት እንኳን በትል ኦፍ ካሜል በሚባለው ላይ አይሻና አሊ በተዋጉበት ላይ እርግፍ ነው ያሉት እነ ጣላ የሞቱበት ነው። ሙሐመድ ቀጥታ ገነት ትገባላችሁ ያላቸው የዛለታ ነው። በጦር የተጨራረሱት ማለት ነው። በጦርነት መስጊድ ውስጥ ሁሉ ነው በሴፍ እንደዚህ የተቆራረጡ በብረት ሸቦ ላይ መርዝ የተነከረ አሊን አሁን እንደዛ እዚህ ላይ ቆርጠው ነው የገደሉት። እና በጣም ዘግናኝ በሆነ ሁኔታ ፋጢማን እንኳን የሙሐመድን የልጁን ስም ስለያዘች ሙሐመድ በሞተ አይ ቲንክ
በ6 ወሩ ምናምን አካባቢ ነው እንድታልፍ የተደረገችው ማለት ነው። እና እርስ በርስ ነው የተጨራረሱት ዘሆል ማለት ነው። ዘሆል እርስ በርስ ነው የተጨራረሱት። የኡስማን ሞት ወይንም ደግሞ መገደል አንደኛው ምክንያት ከቁርአን ጋር በተያያዘ ነው። ቁርአንን በርዘሃል የሚል ነው። ኢብን መስዑድ ለዛ ነው ቁርአኔን እኔ ለእሱ አልሰጥም። ኢብን ለኢራቅ ሰዎች ለኩፋ አይደለ ቁርአናችሁን እንዳሰጡ ይላቸዋል ማለት ነው። ጠብቁ የእናንተን ቁርአን ለእሱ እንዳሰጡ ብሎ ይላል ማለት ነው። ኡስማን ልዩነቱ ሲመጣ ያደረገው ምንድነው? እሱ ልዩነቶችን ለማስወገድ ማቃጠል ነው የተጠቀመው። ሙሐመድ ግን በጊዜው ልዩነት ሲመጣበት ሙሐመድ ምን አይነት መፍትሄ ነበር የሚሰጠው? ኖ እሱ ባለውም ወርዷል፣ አንተ ባልከውም ወርዷል፣ አንተም ትክክል ነህ፣ አንተም ልክ ነህ። በቁርአን መከራከር ያከፍራል ነው ያለው። አንድ ነው አይደለም ያለው። በደንብ አስተውሉ። በቁርአን ላይ መከራከር መጨቃጨቅ ያከፍራል። አንተም ትክክል ነህ፣ አንተም ትክክል ነህ ነበር ያለው። ኡስማን ግን ይህንን አንድ ለማድረግ ስላልቻለ ምንድን ነው ያደረገው? ሁሉንም አጸዳቸውና አንድ ቁርአን አደረገ ማለት ነው። ደሆል አሁን ኮፒ የምናደርገው ከዛ ነው ይላሉ። እሱ ወደፊት እናየዋለን። የመጀመሪያዎቹ ኮፒዎች በእንደዚህ አይነት ሁኔታ ነው የተጠናቀቁት ማለት ነው። ግን እስቲ ሱራ 39 2 እና 4 አንዴ ክፈተው እስቲ። ቁርአን ላይ አንድ እንትን የሚል ነገር አለ። መጽሐፍ ሰጥተንሃል ይላል። እንዴት ነው የምትፈስሩት? ይሄንን ረድዋል። እሺ መጀመሪያ የእናንተን ሀሳብ እስቲ እንስማ። 39 2 አካባቢ 2 እና 1 ኦኬ። የመጽሐፉ መወረድ አሸናፊው ጥበበኛው ከሆነው አላህ ነው ይላል። እኛ ወደ አንተ መጽሐፉን በእውነት ሲሆን አወረድ ነው። አላህንም ሃይማኖትን ለእርሱ ብቻ ያጠራ ሆነ ተገዛው ይላል። ለሙሐመድ የወረደለት መጽሐፍ ነው። ወህይ ነው የወረደው። መጽሐፍ ወረደለት የሚለው ታዲያ ምንድን ነው? ይኸውልህ ቃሉ ዙሮ በአንድ ላይ ሲሆን መጽሐፍ ነው አይደል የሚሆነው? እንዴት ነው? ቁርአን እኮ በሰዎች ልብ ላይ ያለ ነው። እኔ እኮ ስለ መጽሐፍ ነው እያወራሁት ያለሁት። ልብ ላይ ያለ ነው አይደለም። ምን ላይ ነው ያለው አይደለም ጥያቄ። እና አሁን ይሄ ምንድነው ችግር? መጽሐፍ አይደለም ወህይ ነው። ወህዩ ያ የወረደው ቁርአን አንድ ላይ ታትሞ መጽሐፍ ሆነ። መጽሐፍ ሳይሆን ታዲያ አላህ ለምንድን ነው መጽሐፍ ባልሆነ? መጽሐፉ አልወረደም። ኦኬ በመሐመድ ጊዜ እንደዚህ አንድነት አልተጠረዘም ነበር አይደለ? አዎ። ታዲያ አላህ ለምንድን ነው እሱ መጽሐፍ ነው ያወረድኩት የሚለው? ታዲያ መጽሐፍ ባልነበረበት ሰዓት ላይ ቃሉ እኮ አንድ ላይ እኮ ሲሰበሰብ አሁን እዚህ ጋር ምንድነው ችግሩ? ለምን መጽሐፍ አለ ነው? ያ መጽሐፍ አይደለማ ወይ? እና መጽሐፍን እንለይ እንጂ እህታችን፣ መጽሐፍ ከተባለ እኮ መጽሐፍ ነው በቃ። ኡስማን ነው የጻፈው ብለን እንደምን እንላለን? መሐመድ ጊዜ መጽሐፍ ካለ በሰዓቱ እኮ ተጽፏል እኮ በሰዓቱ እኮ ሲወርድ እኮ ተጽፏል። በነበረው ሰው እኮ ተጽፏል። ያንን አንድ ላይ ነው የተሰበሰበው። ክርስቲያን ነው የጻፈው። እሱ ክርስቲያን ነው የጻፈው። ኖ ማን ክርስቲያን አይደለም። ክርስቲያን የጻፈ እንዳለ ባሳየሽስ? ለሙሐመድ ሲጽፍለት የነበረ ክርስቲያን የሆነ እንዳለ ባሳየሽስ? ወረቃ እንድታሳየኝ ነው? ወረቃማ ሙሐመድ ነብይ ገና ሳይሆን የሞተው። እሺ ብታሳይ ችግር የለውም። ምክንያቱም እኮ ከቁርአን በፊት እንጂል ዘቡር እንዳለ እኮ እናምናለን አይደል? እናምናለን፣ እንደወረደ እናምናለን። አንተገብርበትም እንጂ ለምሳሌ ሱረቱ አሊ ኢምራን እና በቀራ ቁርአን ነው እንጂል ነው? ቁርአን ውስጥ ከሆነ ቁርአን ነው። የኢንጂል ትምህርት ሊሆን ይችላል። አሊ ኢምራን እና በቀራ
የተውራት ቁርአን ውስጥ ካለ እኔ ምልህ ቁርአን ውስጥ ካለ ቁርአን ነው ምልህ። ግን ሱረቱል አልዒምራን ስለ ኢንጂል ወለ ስለ ዘቡር ሊያወራ ይችላል። ያ ማለት ዘቡር ነው ኢንጂል ነው ሳይሆን ትምህርቱን እዛ ላይ ያስተምራል። እኔ እኮ ውስጡ ምን አለ አይደለም ውስጡ ያለውን ሳይሆን ሱረቱ አልዒምራን የሚባለው ምዕራፉ ራሱ እሱን ሲጽፍለት የነበረው ክርስቲያን ሆኗል። ለምሳሌ እና በራሱ ጊዜ ነው የሚጽፈው። ለሙሐመድ ነው እንጂ የሚጽፈው እኮ ሊሆን ይችላል እኮ አልኩህ እኮ። ለምሳሌ እኔ አሁን በኢንጂል በዘቡር እናምናለን ሙስሊሞች አናምንም መቻል ናችሁ ተበርዟል አልን እንጂ አናምንም አልናችሁ። በሰዓቱ ለወረደው ኢንጂል ዘቡር አቤት ተበርዟል የሚል የለም። አንድ በይ አላህ ተበርዟል አላለም። ነብይሽም ተበርዟል አላለም። ሁለተኛ ደግሞ ሰውየው ከተውራትና ከኢንጂል ጋር ምን አገናኘው? ይሄ እኮ ለቁርአንን ሲጽፍለት የነበረ ሙሐመድ እኔ ከጻፍኩለት ውጭ ምንም አያውቅም ብሎ ክርስቲያን ሆነ። በረሱል አሁን ይሄን መረጃ ምጣ ብልህ ከሀዲስ ነው የምታምጣልኛ። ቁርአንሽ ማጻፊያቸው እኮ ማን እንደሆነ አይታወቅም። ቀደሙ ከተስማማን እኮ ሐዲስ ላይ ነው ያለው የቁርአን ጻፊዎች። ይሄ መረጃ ያዡ። እሺ ለማንኛውም ሐዲሱን ያዡ። ሳሂህ ቡኻሪ 36:17 ላይ ናሬትድ አነስ እንደተረከው there was a Christian who embraced Islam and read Surah Al-Baqarah and Surah Al-Imran and he used to write for the prophet አንድ ክርስቲያን ነበረ እስልምናን የተቀበለ ሱረቱ በቀራንና አልኢምራንን ለነብዩ ምን ያደርግለት ነበር? ይጽፍለት ነበር። later on he returned to Christianity again and he used to say ከዛ በኋላ ወደ ክርስትና ተመለሰና እንደዚህ ይል ጀመር ሙሐመድ knows nothing but what I have written for him ሙሐመድ አንዳች የሚያውቀው ነገር የለም እኔ ከጻፍኩለት በስተቀር። ለምሳሌ ይህንን ሙሐመድ ወደ ክርስትና የመጣው ሰውዬ ለሙሐመድ ሲጽፍለት ከነበረ በኋላ ደግሞ በኡስማን ጊዜ ቁርአን ተሰብስቦ ከድንጋይ ላይ ከአጥንት ላይ ከቅጠል ላይ ተሰብስቦ ከሆነ የተጻፈው ይሄ ሰውዬ ለምሳሌ ምን ብሏል? ሙሐመድ እኔ ከጻፍኩለት ውጭ አንዳች ነገር አያውቅም ብሎ ወደ ክርስትና መጥቷል። ስለዚህ ለሙሐመድ ዝም ብሎ የውሸትም ሲጽፍለት ኖሮ በየድንጋይ ላይ በየቅጠል ላይ ሲጽፍለት ኖሮ ክርስቲያን ሆኗል ይህ ሰውዬ። በኋላ ግን ሙሐመድ ከሞተ በኋላ ከዓመታት በኋላ ግን ያንን ድንጋይ ወረቀት ድንጋይ አጥንት የጀርባ አጥንት ቅጠል ምናምን ሰብስቦ ከዛ ላይ ሲገለብጡ ይሄ ሰውዬ ጻፈው ሊኖር ይችላል። ለምሳሌ በሙሐመድ ጊዜ ከጻፋቸው አንዱ ይሄ ነው። ሌላኛው ደግሞ የወጣ ሌላም አለ። ቁርአን ወርዶባቸዋል ነኝ አክቹዋሊ። ስለዚህ አለኝ ክርስቲያን ስታክ ያደረኩ ይመስለኛል። አለ ትሰማለህ? ያ ስለዚህ እንዴት ነው እሱ ነገሩ ወገን? እንዴት ነው እሱ? ምን ይመስልሻል ፋጢማ ይሄ ነገር? ከአሁን ወላሂ አልገባኝም። የገባው ካለ መልስልኝ። ወላሂ አልገባኝም። የገባ ካለ እስኪ ሚውት አድርጌ አዳምጣለሁ። ዩቲ ፉአድ ረድዋን ዩሱፍ እኔ ብልህ አንደኛ ሰውየውን ብታስተዋወቀኝ ደስ ይላል። ማን ነው እንደዛ ብሎ ያወራው ሰው? ሁለተኛ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም ማንበብና መጻፍ አይችሉም። ምክንያቱም አላህ ራሱ እንደተናገረው ማንበብና መጻፍ ብችልማ በጽሁፍ ባለህ በችሎትህ ማለት ነው። ያው ታውቀዋለህ፣ በችሎትህ የጻፍከው የገጠምከው ተረት ወይም ደግሞ ሌላ ነገር ነው ብለው ይሉ ነበረ። አንተ መጻፍና ማንበብ አለመቻል ራሱ እንደ ጥበብ ነው የሚቆጠረው ማለት ነው። ምክንያቱም አንድ ሰው መጻፍና ማንበብ ሳይችል ይሄን ያክል ወይ ለህዝቡ ማስተማር ማለት ምን ያክል ከፈጣሪ እርዳታ ሳይሆን በራሱ ችሎት ማንም ሰው እንደማይፈጽም ነው። አሁን እዚህ ጋር ያልከውን ሰውዬ እንድጠቅስልኝ አንደኛ እፈልጋለሁ። ያልከውን ሰውዬውን የክርስቲያን ሆነ የምትለኝን ሰውዬ ማለት ነው። እና ይሄ ነገር ምንድን ነው? አሁን እስቲ አንድ የቁርአኑ ላይ መልሰውና
ይሄን ነገር ደጋግማችሁ ስለምትሉት ምንድነው እሱ? ቆይ ቁርአን ተአምር ነው ምናምን ምናምን የምትሉት አንዴ እስኪ 111 አንዴ ክፈተው እስኪ። የት ነው ሄድክ? ስንት ነው የከፈትከው? 111 እኮ ነው ያልኩህ። ምዕራፍ 111 ለምሳሌ ይሄ አቡላብ ሙሐመድ ተራራ ላይ ወጣ፣ እኔ ግልጽ አስፈራሪ ነኝ ፍሩኝ ሲል ለዚህ ነው እንደጠራህን ብሎ ስላለው ሌሊት ተነሳና ሙሐመድ ተራራ ላይ ወጣ። ተራራ ላይ ወጣና ጮኸ። ሰዎች ሲሰበሰቡ አቡላብም መጣ። አቡላብ የነብዩ አጎት ነው ሶሪ። ከዛ የሆነ ነገር ልንገራችሁ አላቸው። አዎ አሉት። ታምኑኛላችሁ አለ። አዎ ንገር እናምናለን አሉት። እኔ ግልጽ አስፈራሪ ብቻ ነኝ አላቸው። ለዚህ ነው የጠራህን ብሎት አቡላብ ጥሎት ሄደ። ከዛ ተአምር የሆነ መገለጥ መጣ። አሁን ተአምር ያለው ጥበብ ያለውን የአቡላብ እጆች ከሰሩ ጠፉ፣ ከሰረም። ከእርሱም ገንዘቡ የሚያፈራው አልጠቀመውም፣ ምንም አልጠቀመውም። የመንቀልቀል ባለቤት የሆነ እሳት ውስጥ በእርግጥ ይገባል። ሚስቱ እንጨት ተሸካሚ ስትሆን በአንገቷ ላይ ጭርት ያለባት ገመድ ያለባት ስትሆን ምንድነው ይሄዳል? ምንድነው ጥበቡ? 108ኛውን አድርገው። ምንድነው ይሄንን ማለት? ሰንበዲን ለመሳደብ ምክንያት እየፈለክ ቁርአን መገለጥ መጣልኝ ማለት ምንድን ነው? እዚህ ጋር ደግሞ መሐመድ ይሄ ሰውዬ ሲሞት ልጆች አሁን እየወለደ አይደለም፣ ሲሞት ዘር የለውም ብለው ተናገሩ። ሲያሙት ሰማና አንድ ቁርአን ምዕራፍ አወረደ። ምን ብሎ? እኛ በጣም ብዙ ነገሮችን ሰጠንህ፣ ስለዚህ ለጌታ ስገድ፣ በስሙም ሰዋ። ጠይህ የሚጠላህ እርሱ በእርግጥ ዘሩ የተቆረጠ ነው። እንደሚጠሉ ታወቀ። ይሄ ተሞተ ዘሩ ይቆረጣል፣ ከዛ በኋላ የሚወርሰው የለም ሲሉ ዘርህ የተቆረጠ ነው የሚሉ ዘራቸው የተቆረጠ ነው። ምንድን ነው ጥበቡ? ይሄ 33:50 ክፈተው። ምንድን ነው ጥበቡ? ይህን ልመልስልህ። ይሄንን ማንኛውም ሰው ያልተማረ ማለት አይችልም እንዴ? በፈጣሪው እያሳበበ እኮ ልንገርህ። አዳምጥ። ዘይነብን ከዘይድ ነጠቀና ገባ። ሲያገባ 37ኛው ላይ አንብቡት። ከዛ በኋላ ቤት ውስጥ ቁጭ ብለው ሲጫወቱ ሲያወሩ እንዴ ለእኛ 4 ብቻ ፈቅዶ እሱ ብዙ አገባ ሲሉት ምን አለ? ለእኔ ብዙ ሚስቶች ተፈቅደውልኛል የሚል ይህንን አወረደ። አንተ ነቢይ ወይ እኛ እነዚያን መህሮቻቸውን የሰጠሃቸው ሚስቶችን ባላህና በአንተ ከመካከላቸውም እነዚያን እጅ የጨበጣቸው ምርኮም ያስካቸው እነዚያም ከአንተ ጋር የተሰደዱት የአጎትህ ሴቶች ልጆች፣ የአክስቶችህም ሴቶች ልጆች፣ የውሽሜች ሴቶች ልጆች፣ የውሽሜዎችህንም ሴቶች ልጆች ማግባትን ለአንተ ፈቀድንልህ። ምንድን ነው ጥበቡ ይሄ? የአክስት ልጆች ሚስት ተፈቅደውልሃል፣ የአክስቶች ልጆች ተፈቅደውልሃል። እንደዚህ ማግባት ምንድን ነው ጥበቡ ይሄ? ያመነ ሴት ነፍሷን የውሽሜ ልጅ የሚል የለም። የውሽሜዎችንም ሴቶች ልጆች ይላል እኮ የለም። የውሽሜዎችን አሳያት። የውሽማህንም ሴቶች ልጆች የውሽሜህንም ሴቶች ልጆች ማጋባት ለአንተ ፈቀድንልህ። ያመነች ሴት ነፍሷን ራሷን ለነቢዩ ብትሰጥ ነቢዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድንልህ። ምንድን ነው ጥበቡ ይሄ? ከፍ አድርገው 53 አካባቢ። ከዛ እንደዚህ ሲላቸው ተሰብስበው ቤቱ መጡበት። ቤቱ መጥተው እንትን ሆኑ ወንዶቹ። ከዛ በኋላ በቃ እሱ ሲሞት ወይም ሚስቶቹን እናገባለን ብለው አሚት ጀመሩ። ጎርደድ አለ ይላል ሐዲስ ላይ። አልወጣሉት ቁጭ ብለው ወሬ ጀመሩ፣ ጨዋታ ጀመሩ። ከዛ ምን አለ? እናንተ ያመናችሁ ሆይ መድረሱን የምትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች በምንም ጊዜ እንዳገቡ አለ። ተፈቅዶላችኋል ሲል የሴት ማዕገር ብለው ሲመጣ በቃ ወንዶቹ ደግሞ በቃ ታልሆነ ሴቶቹ ሁሉ ነፍሷንም ቢሆን እንደሱ ምሰጥ ከሆነ እሱ እንዲያገባቸው ከአማኝ ውጭ ሁሉም ተተፈቀደ፣ እኛ ተስፋም የለን እሱ እስከሚሞት መጠበቅ ነው ብለው ጨዋታ ጀመሩ ማለት ነው። ከዛ ምን አለ? አሁን ደግሞ ውጡ ከቤቴ ማለት ደበረውና አላ መገለጥ ነገረኝ።
እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች በምንም ጊዜ አትግቡ። ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁም አትቆዩ። ይሄ ነቢዩን በእርግጥ ያስቸግራል፣ ከእናንተም ያፍራል። ራሱ እየነገራችሁ ከእናንተ ያፍራል፣ ነቢዩን ያስቸግራል። ግን አላህ ከእውነት ከመናገር ከእውነት አያፍርም። ዕቃንም ዕቃ ይዋዋሱ ነበር። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁ ለልቦቻቸውም የበለጠ ንጽህና ነውና የአላህንም መልእክተኛ ልታስቸግሩ ሚስቱንም ከእርሱ በኋላ ሚስቱንም የአላህን መልእክተኛ ሚስቶች ከእርሱ በኋላ ምን ጊዜም ልታገቡ ለእናንተ አይገባችሁ። ይሄ አላህ ዘንድ ከባድ ኃጢአት ነውና ምንድነው ጥበቡ? ቆይ ይሄ ምንድነው ጥበቡ? 223 ክፈተው። ምንድነው ጥበቡ? ይሄ 223 ምንድነው? ይሄ ምን ጥበብ አለው? ይሄ የምን ጥበብ ነው? የምን ጥበብ ነው የምታወሩት? ሴቶች ለእናንተ ስለ ወሲብ ጠየቁ። ስለ ወሲብ ሲጠየቅ ደግሞ ሴቶቻችሁ ለእናንተ እርሻ ናቸውና እርሻችሁን በፈለጋችሁ ድረሱ። ምንድነው ይሄ? ጥበብ ነው እንዴ? ሴት እንደፈለግ ከረስ 420 የምን ጥበብ ነው የምታወሩት? ቁርአን ላይ ስለምን ጥበብ ነው የምታወሩት? ይህንን እኮ ማንኛውም ሰው ያወራዋል። 20 በሚስት ስፍራ ሚስት መለወጥ ከፈለጋችሁ ለአንደኛይቱ ለምትፈታው ብዙ ገንዘብ የሰጣችኋት ስትሆኑ ከእርሷ ምንም አትውሰዱ። ሚስትህን እንደ ቆልቆሌ ዕቃ ቀይራት። ምንድን ነው እሱ? ዋትስ ዘ ፖይንት? ይሄ ከዚህ የምናገኘው ምንድን ነው? የምን ጥበብ ነው የምታወሩት? 34 ላይ ደግሞ ልታምፅብኝ ትችላለህ ብለህ ከፈራህ ገስጻት፣ በመኝታ ተለያያት፣ ምታት። ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸውን በከፊሉ ላይ በማበላለጡ ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው። ገንዘብ ወንዶች ለሴቷ ስለሚሰጥ የበላይ ነው። አሁን አረብ ሀገር ላይ ፍዳዋን እያየች ወንዱን እያስተዳደረች ያለች ሴቷ ነች። ስለዚህ አላህ ተሳስቷል ማለት ነው። መልካሞቹ ሴቶች ልባሞቹ ታዛዦች ባስጠበቀው ነገር ሩቁን ጠባቂዎች ናቸው። እነዚያ ማመፃቸውን የምትፈሩ ያመፁትን አይደለም፣ ልብ በሉ። ማመፃቸውን የምትፈሩትን ገስጿቸው፣ በመኝታ ተለያዩአቸው። ሳካ ሳታደርጉ በቅንፍ የገባ ነው ሊያጭበረብሩ፣ ምቷቸው። ምንድን ነው ይሄ ጥበቡ? ገና ልታምፅ ትችላለህ ብሎ ካሰበ ምታት። ይህ ምን ጥበብ ነው? ወንዱስ ካመፀባ ካወቀች ትስማማለች፣ ከሱ ጋር ግዴታ ነው እንዳይፈታት መስማማት። ንብረቷን መፍቷን ሁሉ ትታ አርፋ እንደ ዕቃ መቀመጥ አለባት ነው የሚለው ሱራ 4 128 ነው። እንደዛ አካባቢ ቼክ ጨረስክ? ምንድነው ጥበቡ? ቀጥልሽ። ምንድነው ጥበቡ? እስኪ ንገረኝ። ጨረስክ ወይ? ያ ቀጥል። ጨረስክ? እሺ ችል በልና ትቀጥላለሽ። በመጀመሪያ አንተ እምነትህ ምንድን ነው? በመጀመሪያ እምነትህ ዝም ብለህ በሎጂክ ነው የምታምነው ወይስ በኢየሱስ ነው የምታምነው? መጀመሪያ አንድ ይህን ጥያቄ መልስልኛ። ከዛ በኋላ ለጥያቄ ሁሉ መልስ መልስልሃለሁ። ምን አገናኘው ከተነሳው ጋር? እኔ እኮ ለአንተ ነው ምላሽ መልስልኝ ስለፈለግኩት ነው። ለምን እንደፈለግኩት በኋላ አስረዳለሁ። አንድ መልስልኝ። እሺ አዳምጥ። ምክንያቱም ይሄ ቶፒክ አልነበረም። ቶፒኩን ትዊስት አደረግከውና ቁርአን ጥበብ የተሞላበት ሙሐመድ ሳይማር እንዴት ይህን የመሰለ ጥበብ ይናገራል? ይህን የመሰለ ጥበብ እንዴት ያወርዳል ብለህ አንተ ተምረሃል። ተምረህ ይህንን ቤት ያተግቡ ለማለት ጠቢብ መሆን አይጠበቅብህም። ሚስቶችን እኔ ከሞትኩ በኋላ ማንም እንዳያገባ ለማለት ይሄ ጥበብ አያስፈልግም። ሰዎችን ለመሳደብ በፈጣሪ ማሳበብ ጥበብ አይደለም። ይሄ እንደፈለክ ሴትን ረሳት ማለት ጥበብ አይደለም። ይሄ ሴት ልጅ ልታምፅብኝ ትችላለች ብለህ ካሰብክ ምታት። ይሄ ጥበብ አይደለም። ሚስትህን በገንዘብ መለወጥ ፈለክ ለውጣት ማለት ይሄ ጥበብ አይደለም። አንድ ሰው ይህንን ጠቢብ አያደርገውም። ተነሳ ነው ቶፒክ ጋር ሽፍት አደረግከውና ስላልተማረ ማንበብ መጻፍ ስለማይችል ይህን የመሰለ ድንቅ ብለህ ስላልክ ነው ምላሽ የሰጠው እንጂ እኔ የእኛ ቶፒክ መሆኑ አይደለም። አክቹዋሊ ስለዚህ በቃ ነገርከኝ። አንተ በኢየሱስ ታምናለህ?
በኢየሱስ ታምናለህ፣ በፈጣሪ የምታምን ሰው እስከሆንክ ድረስ ማለት ነው። ፈጣሪ ያለህን ሁሉ ትታዘዛለህ። እስከ ታዘዝክ ድረስ እኛም ምሳሌ እኛ አንዳንድ ሙስሊም ፈጣሪ ያለን ብለን የምንቀበለው ነገር ትልቁ ነገር ቢኖር ቁርአን ነው። ቁርአንን ደግሞ በመጀመሪያ እኛ ሌላ ጥያቄ እንዳናነሳ ያደረገን ምንድን ነው? ወማ የንጢቀ አኒል ሀዋ ኢን ሁወ ኢላ ወህዩን ዩሃ የሚለውን ሱረቱ ነጅም ላይ ከራሱ አያወራም የሚለው ነገር ነው። እሱን ያዝልኝ። ሁለተኛ ሱረቱል 111ኛው ምዕራፍ ማለት ነው ተበት የዳ የሚለው ማለት ነው። ስለ አቤ ለሀብ የሚያወራው ስለ አጎታቸው የሚያወራው እሱኛው ያው እሱ መጀመሪያ እጅህ ምንድን ነበር ያሉት? እጅህ ተበለከ ጥፋት ብለው ሰድቦት ነበር መጀመሪያ የሄደው። የአቡ ለሀብ ሙሐመድ ሰለላሁ ዐለይሂ ወሰለም ሰድቧቸው ነበር የሄዱት። ከዛ ያን ምላሽ ደግሞ ፈጣሪ ነው የመለሰው እንጂ ራሳቸው አይደለም። ራሳቸው ላለመሆኑ ደግሞ ምንድነው ምስክሩ? ራሳቸው ከራሳቸው እንደማያወሩ ግልጽ ነው። በጣም ቆንጆ ዳይት ምስክር እንዲጣሉ ሉክ አጎቱ ሰደበው። በተመሳሳይ ደግሞ አጎቱ ምላሽ ማን ተሳደበለት? አላህ ተሳደበለት። ቅድም ያልኩህ እኮ ነው። አንተ መሳደብ ስትፈልግ ፈጣሪ ነው ያለው እኔ አይደለሁም። አንተ ነው ያልከው ስትል ደግሞ ኖ ይኸው ፈጣሪ አንተ ከራስ አትናገርም ብሎኛል። ደምሳሽ ይመጣና አሁን ክርስቲያን አንተ ማትረባ ይልሃል። ለምን ምሰድበኝ ስትል ኖ እኔ አይደለሁም የተሳደብኩት ንገር ብሎኝ ነው ፈጣሪ። ከራስህ ነው ያልከው። ከራስህ አንዳች አትናገርም ብሎኛል ብሎ ደግሞ መጽሐፉ ላይ ያሳያል። እሺ ከዛ የምቀጥለው ምንድን ነው? አሁን ያለው እንዳለ ከፈጣሪ ዘንድ መሆኑ ግልጽ ነው። ለምን መሰለህ? ግልጽ ነው። ለምን መሰለህ? በቃ ለምን ይሄ ፊውቸሪቲ እኮ ነው። አሁን ያቦላ በሚወርሰው በሚቀጥለው በጣም እየቀለድክ ነው። ወደ ቶፒኩ መልሰውና ወደ ቶፒኩ ይመለስና ምንም እዚህ ላይ ጊዜ ባገል ጥሩ ነው። ሰርኩላር የሆነ እንትን ማድረግ እዛው እየተሽከረከርክ ግልጽ ነው ትላለህ። ከራሱ አይናገርም ትላለህ። ማን ነገረ? ቁርአን ማን ነገረ? ሙሐመድ። ከራሱ አይነገርም ብሎ ራሱ ይነግርሃል። ከቤቴ ውጡልኝ ብሎ የሚነግርህ ራሱ ሙሐመድ ነው። ራሱ ደግሞ እኔ አይናፋር ነኝ ይልሃል። ታዲያ ይኸው እየነገርከኝ ነው ስትለው ኖ አላህ ነው የተናገረው ይልሃል። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን የመጀመሪያውን ቶፒክ ስማኝ አንዴ ስማኝ። አሁን ይሄ በጣም እስካሁን የተወሩት ነገሮች በነገራችን ላይ ጠበብ ብላችሁ ቁርአን አንዴ ስማኝ። በጣም አጠር ያለ መልስ ነው። በጣም ብዙ እንደዚህ አይነት ነገሮች ከዚህም የወረዱ ነገሮች አሉት። አሁን እሱ ቶፒካችን ስላልሆነ መለስ እንበልና ወደ ቶፒካችን። በሙሐመድ ጊዜ የተጻፈው ኦሪጂናል ቁርአን ዛሬ 114ቱ እናንተ ብላችሁ የምትቀሩት ነው ወይ ነው ጥያቄያችን። እዛ ላይ መቀጠል ትችላለህ። የሱፍ አለህ አንዴ እናንተ እያወራችሁ ያላችሁት አሁን እዚህ ጋር ማንግባባው እንዴት እንደሆነ ልንገራችሁ። ረድዋን በቃ ጨርሰናል። በቃ ሙሐመድ ከራሱ ምንም አይናገርም። ሙሐመድ ለቂጣችሁን በ3 ድንጋይ ጠረጉ ሲልም በቃ ወሂ ነው። የአባታችሁን ብልት ነከሱም ሲል ወሂ ነው። በቃ እናመሰግናለን። ጨርሰናል። አሁን ሌላ ምንም ያከራክር ነገር አይደለም። በነገራችን ላይ ይህን ለመቀበል ሰው አለመሆን ነው የሚጠበቅባችሁ። እንደ ጋሪ ፈረስ መነዳት አያስፈልግም። አንድ ሃይማኖት እንደሌለው ሰው እያወራችሁ ነው። ሃይማኖት እንደሌለው ሰው እያወራችሁ በቃ ጨርሰናል። ሃይማኖት የሌላችን አታስቀይረን። በቃ የሱፍ ሰላም ነው። እንኳን ደህና መጣ። እንዴት እንደ ጋሪ ፈረስ ስትል አልገባኝም። እሺ በሙሐመድ ጊዜ የተጻፈው ኦሪጂናል ቁርአን አሁን አለ? እንዴት አለ እንጂ በሙሐመድ ጊዜ የተጻፈው ኦሪጂናል ቁርአን አለ አሁን? እና በማን ጊዜ ነው የተጻፈው? ኦኬ አዎ። እና ተራበ ቁርአን በሙሐመድ ጊዜ በማን ጊዜ ነው የተጻፈው? ስንት ምዕራፍ ነበረ ሙሐመድ ያጻፈው? ትሰማለህ? አቤት
ስንት ምዕራፍ ነበር ያጻፈው መሐመድ? አልሰማም። ወጣ መሰል። ያ ብዙ አስቂ ነገሮች ነው ያሉት። እኔ እንዴት ነው የምንግባባው? ወገን እንዴት ነው የምንግባባው? መግባባት እኮ አልቻልንም። እኔ ግን ያሳዝኑኛል። በቃ ምንም ስለ ቁርአናቸው አመጣጥ ታሪካዊ ሁኔታዎች አልነገሯቸውም። ጥፋቱ እናንተ አይደለም። አክቹዋሊ እንዳለ የነገሯችሁ ኦልሞስት ስህተት ነበረ። በእንደዚህ አይነት ጉዳይ ላይ እንድትሄድ የነገሯችሁ ነገር ስለሌለ ነው። እናንተ ጥፋት አይሆንም ማለት ነው። እናንተ ጥፋታችሁ የሚሆነው ምንድን ነው? አለማንበባችሁ ከሆነ ነው እንጂ አለመናገራቸው የእናንተ ጥፋት ላይሆን ይችላል። እና ቀጥሉ። እሺ ኡሙራያን ዩቲ አላችሁ? ዩቲ ወይም ፉአድ ጣሂርም አለ። ቅድም ነው የገባው። አይ ቲንክ መልስ መመለስ የምትችሉ ሙስሊሞች ማይካችሁ መክፈት ትችላላችሁ። በየተራው ኦኬ። ዩኒስ ምናምን የሚል እሺ፣ ጥያቄያችሁ ምን ነበር? ኦኬ፣ ጥያቄያችን በሙሐመድ ጊዜ የተጻፈው ቁርአን ወይም ደግሞ ኦሪጂናል ማኑስክሪፕት አሁን አለ ወይ ነው የመጀመሪያው ጥያቄያችን። ቁርአን መጀመሪያም የተጻፈ ነው። ኦኬ፣ ስለዚህ በሙሐመድ ጊዜ የተጻፈው ቁርአን አለ። ቁርአን በሙሐመድ ጊዜ የተጻፈ ነው አለ። በዛ ጊዜ የተጻፈው አለ። ሌላ የተጻፈ የለም። እሺ፣ ማስረጃ ስጠኝ እስኪ። ምን አይነት ማስረጃ? በሙሐመድ ጊዜ የተጻፈው ቁርአን ማለትም በ23 ዓመት ውስጥ የነበረው ያ ቁርአን አለ ብለህ እየሞገትክ ስለሆነ ለዛ ማስረጃ ስጠኝ እስኪ። አንተ ለምሳሌ ወይም የተሻለበትን ጊዜ ስጠኝ እስኪ። ኦኬ፣ እሺ፣ ችግር የለውም። በሙሐመድ ጊዜ በምን ላይ ነበር ሲጻፍ የነበረው? ለምሳሌ እንደ መጽሐፍ ቅዱስ፣ ለምሳሌ እንደ መጽሐፍ ቅዱስ እሱን ችግር የለውም። በሙሐመድ ጊዜ በምን ላይ ነበር የተጻፈው ቁርአን? ማለት በአረብኛ ነው። በምን ላይ ነበር ሲጻፍ የነበረው? ጥያቄን ግልጽ አድርግልኝ። በምን ላይ ነበር? በወረቀት ላይ ነበረ? በምን ላይ ነበር ሲጻፍ የነበረው? በመጀመሪያ ደረጃ ወህይ ይወርዳል ከአላህ ሱብሓነሁ ወተዓላ። ወህይ ሲወርድ በወህይ አማካኝነት ነው የሚጽፈው። በመጽሐፍ ቅዱስም እኮ የማያነብ ነብይ ይመጣል ይላል እኮ አይደል? ኧረ ይላል ይላል። ኦኬ፣ አሁን ለማንኛውም ቁርአኑ ላይ ቁም እናውራ። እሺ፣ ስለ ቁርአኑ ካልክ ይሄ ነው። ምንድን ነው ይሄ? የቱ ጥያቄ? አሁን አንተ ምንድን ነው ነው ቁርአን እትም የለው አለው የሚል አሳየኝ እስኪ። አንተ አለ ወይ አለ የሚል አሳየኝ እስኪ። እትም ማለት አሁን የላልከኝ ጥያቄ በየጊዜው ልክ እንደ መጽሐፍ ቅዱስ አይሻሻል። ኦኬ፣ ዑስማን አቃጥሏቸዋል አለ። በየጊዜው የነበሩትን እነኛ ዑስማን ሰብስቦ አቃጥላቸዋል። አቃጥላቸው አይደል የሚለው። እሺ፣ ምን ነበር? አይሻ ጋር ረዲየላሁ ዐንሁ ጋር ተቀምጦ ነበር ቁርአን። አቃጠላቸው የሚሉት እነኚህ ቀጣፊ ውሸታም ናቸው። ለካ ክርስቲያኖች ናቸው መሰለኝ እንደዛ የሚሉት። አቃጠለው የሚለው ማን ነው? መቃጠል እኮ በአሁኑ ሰዓትም እኮ ቁርአን ሲቃጠል ቲክቶክ ላይ እናያለን። ለምንድን ነው ቁርአን ቲክቶክ ላይ የሚያቃጥሉት? ስለማያምኑበት ነው? ስለማያምኑበት ነው የሚያቃጥሉት? እነሱ የማይረዱ ሰዎች ናቸው። ስለዚህ ዑስማንም አልረዳ ብሎ ነው ያቃጠለው። እናመሰግናለን እኮ። አሳየኝ እስኪ ዑስማን አቃጠለ የሚለውን። ኦልራይት ሌትስ ጎ። የሚያቃጥሉት ስለ ቁርአን ማያውቁ ማይረዱ ናቸው። እኛም እያልን ያለ ላይ ነው እኮ። አሳየኝ። ዑስማን መረዳት ስላልቻለ ነው ቁርአን ሰብስቦ ያቃጠለው።
ኦኬ እሺ፣ አይ ቲንክ ማይክ ክፍት ነው። ኦኬ መረጃ እያያዛችሁ ሙስሊሞች ሳሂህ አል-ቡኻሪ 4987 ነው። የአማርኛው ላይ ቁርአንም መግቢያው ላይ ያሳያችኋለሁ ከፈለጋችሁ። ምን ይላል? ኡትማን ሴንት ቱ ኤቭሪ ሙስሊም ፕሮቪንስ ዋን ኮፒ ኦፍ ሁላችንም ልናነበው። እሺ አማርኛው ላርግልህ። በጣም ጥሩ እናመሰግናለን። እሺ አቀላልክልኝ። መጀመሪያ መረጃ ከየት ነው ያመጣው? አንድ እሺ፣ ይሄ ቅዱስ ቁርአን አሳታሚ ነጃሺ፣ አይ ቲንክ ትንሽ ስልክ እያስታክ እያደረገብኝ ስለሆነ ነው። ነጃሺ አሳታሚ ድርጅት የታተመ ነው። መግቢያው ላይ ምን እንደሚል አስነበባችሁ በአማርኛው ማለት ነው። ኦኬ አዳምጥ። እኛ ማን ነበር አቃጠለ ያልነህ? ከሊፋ ኡስማን ነበር አቃጠለ ያልነህ አይደለ? ላንብብልህ እዚህ ጋር። ዳግመኛ ኸሊፋ ኡስማን በ25ኛው ዓመተ ስደት ባነበቡት ግጭት ስለተገኘ ምን ስለተገኘ ይላል? ግጭት ስለተገኘ እሺ፣ በአራት የቁርአን ሊቃውንት የተከናወነ ጉባኤ፣ በጉባኤ ነው የተከናወነው ማለት ነው። በጉባኤ ነብዩ ከሞተ ከስንት ዓመት በኋላ ማለት ነው። በጉባኤ የተከናወነው ምንድነው? የቃላቱን አጻጻፍ አንዴ እስኪ አስምርልኝ። እሺ በጉባኤ መሆኑን ይሄው በአራት የቁርአን ሊቃውንት በተከናወነ ጉባኤ ጉባኤ ትላላችሁ አይደል ሙስሊሞች? ሁልጊዜ ይሄው ቁርአን በምንድነው የተሰበሰበው? በጉባኤ ነው የወሰዱት ማለት ነው። በአራት ሊቃውንቶች ተሰብስበው። መሐመድ ይሄን ነገር በምንም አያውቀውም ጭራሽ። ሙስሊሞች ጉባኤ አይሉም ሙሉት ክርስቲያን። ይሄ ነኝ ጻፍኩት አይደል? ይሄ እኛ ነን፣ እኔ ነኝ ጻፍኩት። አሁን ነው ጽፌ ያመጣሁት። አሁን አንዴ የሚታርጉሱ ወንድሜ አሁን አየህ ተቃጠለ ምናምን አንዴ ሁሱ ኧረ ሚውት አድርግ። እኔ ሁለት ሰው ማስተናገድ አልችልም፣ ስልኬ ስታክ እያደረገብኝ ስለሆነ። አንዴ እሺ በአራት እሺ አሳያለሁ። ይሄው ምን ስለተገኘበት ነው? ባነበቡት ግጭት ስለተገኘ እያነበብክ በደንብ እሺ። ግጭት ስለተገኘ በአራት የቁርአን ሊቃውንት በተከናወነ ጉባኤ የቃላቱ አጻጻፍ ያለ ነጥብ ለየንባቡ ተስማሚ አድርገው በጉባኤው ላይ ማለት ነው ተስማሚ አድርገው በመጀመሪያው አወራረድ መሰረት የሱራዎችንም ተራ ጠብቀው ሰበሰቡ። በራሳቸው ተስማሚ አድርገው እንዴት ነው ያደረጉት? በራሳቸው ተስማሚ አድርገው መጀመሪያ ግጭት ስለተገኘ ከዛ በጉባኤ ከዛ ለራሳቸው ተስማሚ አድርገው እነዚህም ፖይንቶች ያዝልን። ከዛ እንግዲህ እነሱ በየተራ ለማድረግ እየሞከሩ ዩኒክ አንዴ አስጨርስ አንዱ ይጨርስ ከዛ በኋላ አድርገው በመጀመሪያ አወራረድ መሰረት የሱራዎችንም ተራ አራት ጠብቀው ሰበሰቡ። ኸሊፋውም በ5 ኮፒዎች አጽፎ አንዱን ለራሱ አስቀርቶ አራቱን ለመካና ለደማስቆ ለበስራ ለኩፋም ከተሞች ልኮ ማንኛውም ሰው ከነዚህ ብቻ እንዲገለብጥ እንግዲህ አራት ሰዎች በጉባኤ የሰበሰቡትን ማለት ነው ከነሱ ብቻ እንዲገለብጥ አድርጎ የቀረውን አቃጠለው። ሌሎቹን ቁርአኖች በሙሉ አመድ አረጋቸው። ማንና ጸደቀ? አራት ሰዎች ብቻ በጉባኤ የተስማሙበትን ቁርአን ብቻ እንዲገለብጡ አራት ኮፒዎችን ጻፈ። በጉባኤ ነው የጸደቀው ቁርአን። ጉባኤ የሚሉ ነጋ ጠባኛ ጋር ማለት ነው ተሰባስበው አራት ሆነው ከአራት ውስጥም ደግሞ ከሚያሳዝነው ዘይድ ብን ጣቢትን ከተለያያችሁ ሶስቱ በቁረሽ ጻፉ፣ ከሱ ከተለያያችሁ ደግሞ ብሏቸዋል። በሶስት ሰዎች ነው የጸደቀው ቁርአን። የዓለም ቢሊየን ሙስሊማው የሚከተለው ሶስት ሰዎች ሰብሰብ ብለው የወሰኑት ነው። ከአራተኛው ከተለያያችሁ ደግሞ እናንተ እንደዚህ አድርጉ ብሏቸዋል። እነ ኢብን መስዑድ ቁርአናችንን አንሰጥም ያሉት ለዛ ነው። ቁርአናችንን አንሰጥም አሉ፣ ተቃወሙ ማለት ነው።